ሀሳብ ጋር ፋኖ ታግሎ ብቻውን የሚቆጣጠረው የሚያሸንፈው ነገር የለም። ብላክ ኤንድ ዋይት አይ ቲንክ አንዳንድ ጊዜ መሬት ላይ ያለ ሪያሊቲ መቀበል ጥሩ ነው። ግን ይሄን ስል ደግሞ በአጭሩ ብዙዎች አንዳንድ ጊዜ ቲፒኤልኤፍ ከፋኖ ጋር ስራ እያለ እየለመነ እንዳለ አድርገው የሚያስቀምጡት አለ ነው። በመጀመሪያ ለይቶ ማየቱ ጥሩ ነው። ቲፒኤልኤፍ እና ቲዲኤፍ ራሱ የተለያየ ነው። ቲፒኤልኤፍ አንድ የፖለቲካ አመራር ነው። ቲዲኤፍ ደግሞ የሰላምና ጸጥታ በተመለከተ ጉዳይ ላይ ያለ ነው። ከዛ የተነሳ አንዳንድ ጊዜ ቲዲኤፍ አዚፍ ከፋኖ ጋር መስራት እየፈለገ እየጠየቀ ምናምን እየታለ የሚወራ ነገር አለ። በዚህ አቅጣጫ አብይ አህመድ ራሱ ከዚህ በፊት ፋኖን አብረን እንምታ አብረን እንዋጋ ብሎ ጥያቄ እንዳቀረበ እናውቃለን። በሻዕቢያ በኩልም በተመሳሳይ አሁን ካለባቸው ከአብይ አህመድ ስጋት ከቲዲኤፍ ጋር መቆም እንደሚፈልጉ እናውቃለን። ቲዲኤፍ እስካሁን ድረስ ከማንም ጋራ አብሮ ለመስራት ያወጣው በመግለጫ ደረጃ የተናገረው አንዳች ነገር የለም። ሆኖም ግን አንድ መሰረታዊ ነገር ባለፈው ጀነራል ተፈራ ማሞ በተናገረው ላይ ብዙ ሰዎች ሲያብጠለጥሉት አይቻሉ። ጀነራል ተፈራ ማሞ የተናገረው ብስለት ነው፣ እውቀት ነው። ግን በቲክቶክ እዚህ በሶሻል ሚዲያው ላይ ትክክለኛ ግንዛቤ ጭብጥ ሰው ካለመረዳት የተነሳ እንዴት ከቲፒኤልኤፍ ጋር ለስራ ይላል አይደለም። ኢንፋክት ያውቀዋል ጀነራል ተፈራ ማሞ የአማራ ትግል ብቻቸውን ማሸነፍ የሚችሉ ቢሆን ኖሮ 2 ዓመት አማራ ክልልን ራሱ እንደ ክልል ሊቆጣጠሩት ይችሉ ነበር። ስለዚህ ይሄ ትግል ጦርነት ቀላል ነገር አይደለም። እኛ እዚህ ሶሻል ሚዲያ ላይ ቁጭ ብለን እንደምናወራው እንደምናስበው አይደለም። እና ከዛ የተነሳ እኔ ጀነራል ተፈራ ንግግር በብዙዎቹ አብጠለጠሉት እንጂ ልክ ነው። ምናልባት ቲዲኤፍ ከአማራ ፋኖ ጋር ለመስራት ምናልባት ቢስማማ መግለጫ ቢያወጣ ለአማራ ፋኖ ብቻ ሳይሆን በአጠቃላይ ለአማራ ሕዝብ ትልቅ መታደል ነው ብዬ ነው ማምነው። ብዙ የጦርነት ሳይንስ ጦርነቱን መግቢያ መውጫውን የሚያውቁ ጀነራሎች፣ መኮንኖች በቲዲኤፍ ስር እንዳሉ ይታወቃል። 300,000 ሰራዊት እንዳላቸው ይታወቃል። ስለዚህ ይህንን አሉ ተስማሙ ማለት ምናልባት ለአማራ ህዝብ ሊያስፈነድቀው ልል ሊያስብለው እንጂ ሊያሳዝነው ሊያስኮርፈው የሚችል ጉዳይ አይደለምና አይ ቲንክ የጀነራል ተፈራ ማሞ ንግግር እኔ ምንም ያየሁበት ስህተት የለም። ነገሩ በሂደት ላይ አስፈላጊ ከሆነ መኮንኖቹ ወይንም ጀነራሎቹ የቲዲኤፍ አመራሮች ምላሽ ይሰጡበታል። ነገር ግን እዚህ ላይ ሰፋ ያለ ውይይት ይጠይቃል። ምክንያቱም አኪላ አንድ የለቀቀው አንድ እንትን ነው ሰምቼ ነው ማነው ጊንጥና እባብ በሚል አንድ እዛ ላይ የተናገርካቸው ብዙ እንትን አያስፈልግም። አንዳንድ ጊዜ እንደዚህ አይነት ነገሮች ላይ ግዴታ ጥላቻዎችን ክሬት አድርገን ከምናስፋፋ እኔ በአሁኑ ሰዓት ለአማራ የሚጠቅመው ምንድን ነው ከተባለ ጠላት ማብዛት አይመስለኝም፣ ወዳጅ ማብዛት ነው። ትግል ውስጥ ያለ ሰው ጠላት አያበዛም፣ ጠላት አይጨምርም። ከተቻለ ከሚቻለው ጋራ ያው ነባራዊ ጠላትም ወዳጅም የለም በሚለው ራሱ ነገሮችን ኮምፕሮማይዝ አድርጎ አብሮ መስራት ነው እንጂ ከሱ ጋር ከሚገናኙ ሰይጣን ማለት ጥሩ አይመስለኝም። የአስረስንስ እንዴት አየው? ስለዚህ በጀነራል ተፈራ ማሞ ሀሳብ ያው በጣም ጥሩ ነው ብለህ ነው የምታስበው። የአስረስንስ ጉዳይ እንዴት አየው? ስምምነቶች እንዳሉ ኦልሬዲ ከዚህ በፊት የነበረውን ይሄ የጥቅም ሁላችንም የብሔር ታጋይ ሶስታችንም ስለሆንን በብሔር ጥቅም ምክንያት እንጠላላ ነበር። ያው ፍላጎታችን ስለሆነ ያንን ወደኋላ አድርገን አሁን ከዛ ወጥተን ተደጋግፈን ወደምንሰራበት እና በዛ አቋም አሰላለፍ ላይ እነሱም በአማራ ጥያቄዎች ላይ ችግር እንደሌለባቸው ተስማምተናል ብሏል። ስለዚህ ውይይት አለ ማለት ነው። ንግግር ውይይት ብቻ እኮ አይደለም የምልህ፣ ጠለቅ ያለ ሌላም ነገር ሊኖር ይችላል። ግን ማወቅ ያለብን ነገር እዚህ የሶሻል ሚዲያ አክቲቪስቶች አይ ቲንክ በእነሱ ጫማ ሆነን እዛ ታች መሬት ላይ በተጨባጭ ያለውን እውነታ በትክክል የተረዳነው እኔ አልመሰለኝም። እና እኛ የምናስበው ምልህ
ለዛ ነው እኮ የምለው አንዳንድ ጊዜ ምናልባት እነዚህ አመራሮቹን ብታዳምጧቸው ብትሰሟቸው እጅግ በጣም ጥሩ ነው ብዬ የምለው እኮ ለዛ ነው። ስለዚህ የፋኖ አመራር ሆኖ ከቲዲኤፍ ጋር መስራት የማይፈልግ የለም። በእርግጠኝነት ይሄን መናገር ይችላል። ሰው የቲዲኤፍ ኢንተረስት ምንድን ነው? አሁን ለምሳሌ ከዚህ ትግል ምን ለማትረፍ? መቼም ሰው ይሞትባቸዋል፣ ኢኮኖሚያችሁን በጣም ሊያወድቅ ይችላል፣ ኢንቨስትመንት አለው ብዙ ብዙ ማለት ጦርነት ከባድ ነው እና ከዚህ ምን ያተርፋል? ለምሳሌ በአጭሩ አብይ የአማራ ህዝብ ጠላት ብቻ አይደለም። አብይ የትግራይ ህዝብ ጠላት ነው። አብይ የኦሮሞ ጠላት ነው። አብይ የኢትዮጵያ ጠላት ነው። አብይ እስካለ ሰርቫይቭ አድርጎ የሚቀጥል ክልል አለ ብዬ አላምንም። መሬት ላይ ያሉትም በተመሳሳይ አያምኑ። ከዛ የተነሳ የአብይ መውደቅ ለአማራ ብቻ አይደለም ጥቅሙ፣ በአጠቃላይ ለኢትዮጵያ ለትግራይም ኢንክሉዲንግ ጥቅም ነው ብዬ ነው ማምነው። አብይ እስካለ ድረስ ሊቀጥል የሚችለው መከራ ነው። አብይ ጋማ ተስማምቷል። ትግራይ አሁን ትግራይን አብይ ወጋ አይደለም ምን አይደለም። ያው ሜቢ አሁን በእርስ በርስ አለመግባባት ውስጥ እጁን ሊከት ይችላል። ያው ያ ፌደራል መንግስት መሆኑ ስለሚያስገድደው ነው። ኢትዮጵያ ፓወር በጣም ሴንትራላይዜሽን ስላለ አሁን በዛ ለምሳሌ በምልህ እንትናን ጌታቸው ረዳ ኤድመን በመሀል ልግባባካችሁን እርዳታ እምልህ ጌታቸው ረዳን እኮ ወደ መሀል ከተማ የተሸኘበት አንዱ እሱ ነው። ዋናው ነገር አይ ቲንክ ጉዳዩን በቅርበት የምትከታተሉት ከሆነ እምልህ የአብይ ወዳጅ መኮን አይቻልም። አንዳንድ ሰዎች አንዳንድ ነገር የማይገባቸዋል። ደብረጽዮንና አብይ ተገናኙ ይላሉ። እንዲህ ግንኙነት እኮ ወዳጅነት እኮ አይደለም። ስለዚህ አሁን አብይ አህመድ ለምንድን ነው ትግራይ ላይ ባጀት ያቆሙ? ኦልሞስት ከ28 ቢሊዮን ብር በላይ ባጀት አቁመዋል። ነዳጅ አቁመዋል። የተለያየ ነገሮች ለምሳሌ በቅርብ ጊዜ ሰምታችሁ እንደሆነም የመኮንኖቹ ሀብትና ንብረት እንዲታገድ ተደርጓል። ጀነራል ምግበ በ6 ግንባር የአንድነት ጥምረቱን መርቷል ተብሎ በሐሰት በፌስቡክ በመከላከያ ፌስቡክ በሐሰት ሲከሰስ ሰምታችኋል። እነዚህ ነገሮች እኮ የወዳጅነት አይደሉም፣ የጠላትነት ናቸው። ስለዚህ ስቲል ብልጽግና ለትግራይም ሰራዊት ያለው አመለካከት የጠላትነት እንጂ የወዳጅነት ስላልሆነ ነው። ስለዚህ እናንተ አብይን ከጣላችሁ በኋላ ምን ለማትረፍ ነው? አብይን መጣል ብቻ ጎል አይደለም። እኛም አብይን መጣል ብቻ አይደለም ጎላችን፣ ከዛ በላይ ነው። የትግራይ አሁን ላይ ፖለቲካ ኃይል እያለ ሌላ ምንድን ነው ጎላችሁ? ትግራይ ምልህ የትግራይ ኃይሎች እንዳልኩ በዋና መሰረታዊ ነገር ምንድን ነው? አብይን መጣል የህልውና ጉዳይም ስለሆነ ነው። አብይን ብታቆየው ትግራይ ሰላምና ጸጥታ ልማቱ ተረጋግጦ እንዲቀጥል ሊያደርግ የሚችል አመራር እንዳልሆነ ግልጽ ነው። ስለዚህ እሱን መጣሉ ራሱ ለሰላምህና ለህልውና አንድ ግብ ነው ራሱ። ኦኬ፣ ከአብይ በኋላስ ትግራይ ምን ሊያደርግ ይችላል? በእርግጥ ትግራይ እኔ በክሎዝሊ በቅርበት ጉዳዩን ስለምከታተል ስለማቀውም እዛ ያሉትን አመራሮች የማግኘት ምድል ስለገጠመኝ 4 ኪሎ ውስጥ ገብቶ በአመራር ደረጃ የመቀመጥ ፍላጎት የለም ትግራይ ውስጥ ባሉ ፖለቲከኞች። ምናልባት ትግራይ ውስጥ ያለ ኢንቴንሽን ትግራይን እንደ አንድ ራሷን የቻለች ራሷን በራሷ የምታስተዳድር አድርጎ የመቀጠል ፍላጎት አለ። ምናልባት እንደዛ አይነት ፍላጎት ስላለ በአማራ በኩል ካሉ ታጋዮች ደግሞ አይ ቲንክ ምልህ 4 ኪሎ የመግባት የኢትዮጵያን ስልጣን የመቆጣጠር ፍላጎት እንዳለ ይታወቃል። ስለዚህ ከዛ አቅጣጫ ያው ፖለቲካ ሰጥቶ መቀበል ነው፣ ሰጥቶ በመቀበል። ስለዚህ ትግራይ ሲገነጠል ከሽራሮ በኩል ያለውን መሬት ይዞ ነው የሚሄደው ወይስ ሌላም ወደ ወልቃይትም ፍላጎት አለ? ብዙ ጊዜ እኛ ወልቃይትና ዚፍ እምልህ ኦልሬዲ የሆነ ጭንቅላትን ላይ ኩቻችን ላይ ወዲያው ብዙ ጊዜ ይሄንን ስናስብ የምናመጣው ወደ መሬት ነው። አማራ ከመሬት በላይ እኮ እምልህ መሬት እኮ ሰው ካለ ነው የምትኖረው። አብይ አህመድ ከቀጠለ አማራ መሬት አይደለም ሰውም አይኖርበትም። የአብይ አህመድን ምልህ ስብዕና ስለምናውቀው እኔ በወልቃይት ለምሳሌ አሁን ትግራይ ወደ አገር ወደ ዲፋክቶ ስቴት ከዛ በኋላ ወደ ስቴት ለመሄድ ነው ፍላጎታቸው የሚሆነው እና ዲፋክቶ ስትሆን ካርቷ የቱ ነው የሚሆነው? ወልቃይትን ይጨምራል ወይስ አይጨምርም?
ኦኬ ስለ ካርታው ከማውራታችን በፊት ስለ ወልቃይትን ካነሳኸው ደረጃ ምልህ አንድ መርሳት የሌለብን ነገር ወልቃይት ውስጥ ቁጥሩ ቀላል የማይባል እንዲያውም በቁጥሩ ካየነው አብዛኛው የትግራይ ተወላጅ የሚኖርበት መሬት ነው። ወልቃይት ከዚህም ሆነ ከዛ ዋና የትግራይ ኢንተረስት ወይንም ደግሞ የትግራይ ህዝብ ወይንም የትግራይ አመራሮች ጥቅምና ፍላጎት ምንድነው ከተባለ በመጀመሪያ የተፈናቀለ ወደ ቤቱ ይመለስ ነው። ወደ መሬቱ ይመለስ፣ ወደ ቤቱ ይመለስ ነው። ከዛ በኋላ መሬቱ በባለቤትነት ወይንም በአስተዳደር የማን ይሆናል የሚለው እምልህ ከሚመለከታቸው ሰዎች ጋር ነው የምትነጋገረው። እንደሰማሁትና እንደማውቀው ከሆነ አሁን በፋኖ አመራር በኃላፊነት ደረጃ ያሉት በሙሉ ወልቃይት ላይ የሰፈረው ኃይል የብልጽግና ኃይል እንደሆነ ይታወቃል። ተደጋጋሚ ጥያቄ ቀርቧል። ተደጋጋሚ ጥያቄ የቀረበው የኃይል እንዲመታ ነው። እዛ ውስጥ የመሸገ አለ። ኦፍኮርስ ከ10 ሺህ ፋኖ በላይ የነ ኮሎኔል ደመቀ መኮንን ከ10 ሺህ ፋኖ በላይ እዛ ወልቃይት ውስጥ እንዳሰረ እናውቃለን። ጀነራሉም እንደተናገሩት እዛው በወልቃይት አካባቢ ከዚህ በፊት በደቡብ ጎንደር አካባቢ አንዳንድ የፋኖ እንቅስቃሴ ለመምታት እነ ደመቀ መኮንን አብረው እንደዘመቱም እናውቃለን። አብዛኛው የፋኖ አመራር እንደሚያውቀው እኔም እንደሰማሁት ወልቃይት አካባቢ የፋኖ ጠላት የሆነ ኃይል እንደተከማቸ ጸረ ፋኖ አቋም የሚያራምዱ ከተቻለም በአካል ልክ አድማ በታኝ ተብሎ በአዴን እንደሚያቋቁሙ አማራ ለአማራ እንደሚታገለው እንደሱ አይነት ኃይል እንዳለ ይታወቃል። በተደጋጋሚ ጥያቄ ቀርቧል ከፋኖ አመራሮች የትግራይ ኃይሎች ገብተው ቢመቱትም ቢል የሚል አንድ ኤድመንድ እንትን መሀል ላይ እንትን ልበልና እዚህ እኔም ከመሄዴ በፊት አንድ 20 ደቂቃ ነው የቀረኝ። ጋይስ ሌትስ ዱ ዲስ ፊኒሽ ዲስ ኦኬ። ያ እና እምልህ በተደጋጋሚ ያው አንተ የምታውቀው ይመስለኛል ኦፊሻሊ ኮሎኔል ደመቀ መኮንን ወጥቶ የፋኖን ትግል እንደማይቀበል ስቴድ ግን በተቃራኒ ፋኖን ከማሰር ብዙ ጊዜ አማራ ክልል ላይ መረጃው ካላችሁ አላቅም በፋኖነት የሚጠረጠር አካል ካለ የሚወሰደው ወልቃይት አካባቢ ያሉ እስር ቤቶች አሉ። እዛ ነው ስለ እስር ቤቶቹ ትነግረናለህ። አንድ ሰው ከታች ልጅ እንዳልካቸው እኛ ልጅ ስለሆነ 100 ብሏል 6 ኤድመንድ ያ ስለዚህ የተለያየ እምልህ የፋኖን እንቅስቃሴ በተመለከተ እንግዲህ በዋናነት አንዱ መሽጎ የሚሰራው እዛ አካባቢ ስለሆነ ማለት ነው። ስለዚህ አይ ቲንክ ብዙ ፍላጎቱ አለ ከፋኖ አመራሮች የትግራይን ኃይሎች የመፈለግና አንዳንድ ጊዜ ስታቀርቡትም ስትናገሩም ብዙ ጊዜ የትግራይ ኃይሎች ወይንም ቲፒኤልኤፍ ከፋኖ ጋር እንስራ ነው። አሁን አንተ የምትለኝ ፋኖች ደመቀ መኮንን የሚመራውን ኃይል አይ ቲንክ ተከዜ ዘብ ይመስለኛል እሱን እንድትመቱላቸው ጥያቄ እያቀረቡ ነው የምትለኝ? በአጠቃላይ እዛ ያለውን እሱን ብቻም ሳይሆን እዛ ያለውም ያው የብልጽግናም ሰራዊቱም አለ አይደል? እሱን እንዲመቱት ይፈልጋሉ። ምክንያቱም ጎንደር አካባቢ ያለውን ፋኖ የሚንቀሳቀሰውን ኃይል ሁልጊዜ የሚመታው ከዛ በሚነሳ ኃይል እንደሆነ ያውቃሉ እነሱ። ስለዚህ ያንን እንዲመቱት ይፈልጋሉ። ግን እንዳልኩህ ነው ጦርነት ያው የሰፈር ጨዋታ አይደለም። ገብቶኛል። ስማቸውን ባትጠቅሰው እንደው በአካባቢ ደረጃ የት አካባቢ ያሉ ፋኖች ናቸው? እንትን እያሉ እውነት ለመናገር በፋኖ አመራር ውስጥ ይህንን የማይቀበል የለም። ስለዚህ ከዛ ወልቃይት ላይ ያለውን ከተመታ በኋላ ወልቃይትን ትግራይ ቢወስደው ችግር የለባቸውም አዲስ አበባ እስከገቡ ድረስ ነው የምትለኝ? ፋኖ ምልህ እነሱ ውሰዱት አትውሰዱት የሚል ነገር ውስጥ የገቡ አልመሰለኝም። ቅድም ጊቤ ቴክ ስለሆነ ፋኖ 4 ኪሎን ይፈልጋል፣ እኛ ሀገርነት እንፈልጋለን። 4 ኪሎን ከሰጠነው ወልቃይትን ይሰጡናል አይነት ነገር ነው የሚመስለው። መቼም አንድ ነገር አኪላ እርግጠኛ ሆኜ የምነግርህ ነገር አለ። ላይክ አንዳንድ ጊዜ እንደው የትግራይ ኃይሎች ወልቃይት ለመግባት በኃይል ለመውሰድ ቢፈልጉ ኦነስትሊ ስፒኪንግ ነው መለስናት እኔ ፕሮፓጋንዳ አይደለም ነው ማቀው ሪያሊቲ ስላለን ሁሉም የሚሉሃል ኤኒታይም መግባት ይችላሉ። እዛ ያለውን ኃይል ለመምታት በቂ ኃይል አላቸው ትግራይ። እሱን መንገድ እሱን መስመር ነገር አይችሉም።
ሞክረዋል 60 ጊዜ በላይ ተዋግቷል ጭና ቦዛ ምናምን የምናውቀው ውጊያ ነው ኦኬ ዛሬ የምናውቀው ነው መቼ ነው የምታወራኝ እሱን በጦርነቱ ጊዜ ነው አዎ አዎ አይ አንተ ከጦርነት በኋላ ከፕሪቶሪያ ስምምነት በኋላ አይ ቲንክ ትግራይ ውስጥ የተፈጠረው ምን እንደሆነ ብዙዎቻችን ያወቅናል መሰለኝ ለዛ ነው የሚመስለኝ በዛ በራስ በሆነ ጦርነት ላይ ያልቻልከውን አሁን ታመጣለህ የሚለው እሱ እንትን ነው ስለዚህ አሁን አንተ የምትለው በጎንደርም በጎጃም በሸዋም በወሎም ያሉ ፋኖች ፍቃድ ኦልሬዲ ሰጥተዋል እንዲመታላቸው ያ ኃይል ይፈልጋሉ አብሶሉትሊ የኃይል እንዲመታ አብሶሉትሊ በደንብ በሚገባ እንዲያውም በተደጋጋሚ የተጠየቀ ጥያቄ ነው ምክንያቱም ከ10,000 በላይ በፋኖን ስም ተጠርጥሮ እኮ የታሰረ ያለው እኮ ወልቃይት አካባቢ ነው ያለው ስለዚህ ይሄ ግንኙነቱ ሲያልቅ ያንን ጥቃት ይሰነዘራል ነው የምትለኝ ወል ምልህ እሱ ውሳኔ የሚሆነው የሳይሆን እዛ ያለው አመራር ውሳኔ ነው የሚሆነው ግን ብዙ ጊዜ ከጦርነት ወደ ትግራይ ወደ ጦርነቱ ሲገቡ ያን አብይ አህመድ ጦርነት ሲከፍት 9,000 ልዩ ኃይል ነው የነበራቸው ፋክት እና ሀቁ አሁን ግን እንደሱ አይደለም ሰራዊቱ አሁን ከሰለጠነው ኃይል ጋር ወደ 300,000 ታጣቂ ያለ የተዘጋጀ ሶ የኃይል ጉዳይ አይመስለኝም አሁን ትግራይ ውስጥ ዋናው ትልቁ አሳሳቢ የኃይል ጥረት የኃይል ጉዳይ የመሳሪያ የምናምን እሱ አይደለም ዋናው ነገር ምንድነው ይሄ ኃይል አንዴ ከተንቀሳቀሰ አይደለም በኢትዮጵያ የቀጠናው ቅርጽ በሙሉ ነው የሚለወጠው ይሄንን ስለሚያውቁም ይመስለኛል አምባሳደርና ዲፕሎማቶች ብዙዎቻችሁ እንደምታውቁት በየሳምንቱ ትግራይ ሲመላለሱ ታያላችሁ the economist crisis group የሚያወጣውንም መግለጫ የምታዩት ይመስለኛል ምክንያቱም ብዙ መልክ ይቀየራል ብዙ ነገር ይቀየራል ኢትዮጵያ ፖለቲካ ብቻ ሳይሆን የቀጠናውን ፖለቲካ ይቀየራል ዋንስ እዛ አካባቢ የዚህ ኃይል ፉሊ ሙሉ ለሙሉ ግጭት ውስጥ ከገባ አለቀ ማለት ነው ብዙ ነገሮች ነው የሚለወጡት ሶ ውጤቱ ምን ሊሆን ይችላል አንዳንድ ጊዜ ውጤቱን ግምት ትሰጣለህ እንጂ ግምታችን ሁሉ ትክክል ይሆናል ማለትም አይደለም ቀጠናው ላይ ዞት የሚመጣው በጣም ሌላም መጨረሻ ላይ ማኔጅ መደረግ የማይችልም አደጋ ይዞ ከፋኖ በኩል ከእናንተ ጋር ለመስራት ኢንተረስት ያለው ቀድሞም ወልቃይት ያለውን ኃይል እንድትመቱለት የደጋጋሚ ጥያቄ እንደሚያቀርብላቸው ነው እየነገርከኝ አብሶሉትሊ እኔ ልንገርህ አይደለ ደመቀ መኮንንን ከትግራይ በላይ የአማራ ፋኖ አመራሮች አንጠልጥለው ቢሰቅሉት ደስታቸውን ያውቃሉ ምን እየሰራ እንዳለ በደንብ በሚገባ አማራ ልጆች ብዙ አማራ ሰው ይስማማል ብለህ ታስባለህ እኔ ሰዎቹን እኔ የአማራ ልጆችን ማለት አይደለም በአመራር ደረጃ ያሉትን ስፔሻሊ ስሙን መጥቀስም አልፈልግ አንድ የፋኖ አመራር እድል ገጥሞኛል የማውራት እድል ገጥሞኛል ግን ያው አሁን ችግሩ ምንድነው አንዳንድ ጊዜ ለውይይት ሰውን አናገርኩ ስትል ሰዎች ኢሚዲየትሊ እንትና ነው ብሎ ግንባሩ ላይ ሆነ ነገር ለጥፈው እንደ ጠላትነት ስለሚያዩ እሱ ነው ለዛ ነው አንዳንድ ጊዜ ለመወያየትም የማይቻለው ምንድነው ሰዎች አዋጭ የሆነ ውይይት እንኳን ለማድረግ ስትል የሆነ ግንባር ላይ የሆነ ነገር ይለጥፉልህና የሆነ ቦታ ኮርነር ያስይዙሃል አይ ቲንክ ትክክል አይደለም ጥሩ ልምድም አይመስለኝም እኔ ጥሩ ልምድ የሚሆነው ምንድነው አብይ እኮ ደንበኛ ዋነኛ ቀንደኛ የትግራይ ጠላት እንደሆነ ያወቁ እኮ የትግራይ አመራሮች እኮ ቀርበው እኮ በጠረጴዛ ዙሪያ እኮ ያወራሉ የተስማሙባቸው ውሳኔዎች ናቸው ማተር የሚያረጉት እና አሁን ግን ችግሩ ምንድነው አማራ ኬላንተን ጨምሮ አንተን የመሳሰሉ ሰዎች ከንትና ጋር እኮ አወሩ እንደዚህ አይነት መግለጫ ሰጡ ምናምን ተብሎ ወደ ጠላትነት ሌላ ሪቶሪክ ከምንፈጥር የመነጋገራቸው የማለታቸው ጥቅሙ ምንድነው ለአማራ ብሎ መጠየቅ ነው ዋናው ነገር ፋኖ ብቻውን ታግሎ አሸንፎ 4 ኪሎን የሚቆጣጠርበት እንትኑ የለም እሱን ማወቅ ነው አሚና ወይ እንግዲህ አንዳንድ ጊዜ ጦርነቱ ሁለት ጥያቄ ልጠይቅ አንደኛው ለምን በአፋር በኩል ወደ አዲስ አበባ ትሄዱ አማራ ላይ ኦልሬዲ ውጊያ አለ በአፋር በኩል ብትሄዱ ብልጽግና መቋቋም አይችልም ስለዚህ ትልቁ ምኞታችሁን አብይን ከስልጣን ማውረድ የሚለው ታሳካላችሁ ከዛ አፋር ላይ እናንተ የሚቋቋም ኃይል አለ ብዬ አላስብም የአፋር ህዝብ ሪያላይዝ ማለት ይሄ
ከትግራይ ጋር ዋጋለሁ ብሎ ጥይት ይዞ ይወጣል ብዬ አላስብም። ኦኬ ሶ ይሄኛውን ለምን አንድ ሞክሩት። ሁለተኛው ኮርኔል ደመቀ የምትጠሉት ወልቃይት ብረሳሽ ቀኝ ትርሳይ ብሎ በ2018 ወያኔን ስለጣለ ነው። በአማራው ህዝብ በጣም ትልቅ ክብር ያለው ሰው ስለሆነ ነው ወይስ ሌላ አለ? ሁለቱን እስቲ መልስልኝ። ሁለት ነገሮች እዚህ ጋር እናንሳ። ብዙ ጊዜ የዚህ 4 ኪሎን መቆጣጠር እኛ ብዙ ጊዜ መንግስቱን ስርዓቱን ከማፍረስ ጋር ነው። ግን ዓለም ላይ ያሉ ዲፕሎማቶች፣ አምባሳደሮች አንድም ትግራይ የሚመላለሱበት ትልቁ ምክንያቱ ምንድን ነው? አብይን አይወዱትም። አዎ፣ ግን ከአብይ በኋላ ኢትዮጵያ ስርዓት አልበኝነት ወይንም መንግስት የለሽ እንድትሆን አይፈልጉም። 130 ሚሊዮን ነው ያስከው። ምን ልታረገው ነው? አፍጋኒስታንን፣ ሊቢያን፣ ሜቢ የመንን፣ ሶሪያን ምናምን ጨምረ የኢትዮጵያ ህዝብ ቁጥር ይበዛል። ለመውደቅም የማይመችም በጣም አደገኛ። ከዚህ በፊትም ቢሆን ምልህ ወደ ደብረ ብርሃን በተቃረበ ጊዜ ሰራዊቱ አሜሪካኖች ሰምተዋል። አንዱን ጀነራል ኢንተርቪው ሲያደርግ ድሮን አስነስተው ነው የተዋጉት። የትግራይ ኃይል ወደ ቦታው ይመለስ። ምንድን ነው የነሱ ጥያቄ? ይህን ስርዓት መውደቁ ወደቀ፣ ማን ነው የሚተካው? ሪፕሌስ አድርጎ እሱን አገሪቷን የሚያስቀጥል። ይሄ የነሱ ጭንቀት ነው። ምክንያቱም 130 ሚሊዮን ህዝብ አገር ከሌለ ፈልሶ መሄደው ወደ አውሮፓ ነው፣ በሊቢያም በምን ሊጥለቀለቅ ነው። ይሄ ፍርሃታል። ስለዚህ እዛ ጅቡቲ የተቀመጠ ኃይል አላቸው። ዋናው ነገር ምንድን ነው? ከዚህ በፊት ጀነራል ታደሰ ወረደ ያለው አየፋኖ አካባቢም ለማነጋገር አንድ እንዲሆኑ ይፈለጋል። ፋኖች አደረጃጀታቸውም መዋቅራቸውም እዛቸውም ለእንትን እንዲመች ለድርድር እንዲመች ማለት ነው። እነሱ ደግሞ አላማ አላቸው። 4 ኪሎ የመግባት ስልጣን የመቆጣጠር ስልጣን ለመቆጣጠር ዋናው ነገር በእርስ በእርሳቸው እንኳን አንድ የመሆን ነገር ወሳኝና አስፈላጊ ነው። ያንን ለዓለም አቀፉ ማህበረሰብ ማሳመን መቻል አለብን። ስለዚህ በአፋር የመሄድ በሃይዌው የመውረድ ጉዳይ አይደለም። ወደ አዲስ አበባ ለመሄድ ግን ስልጣኑን የማይፈልጉ። ስለዚህ አንተ ምትለኝ ከፋኖ ጋር ግንኙነት መፍጠራችን በሀገሪቷ ላይ ከአብይ መውደቅ በኋላ ራሱ ስቴብል የሆነ ሀገር ለመመስረት ቢያንስ 50%ን ወሳኝ ነው ምትለው? አብሶሉትሊ ያ ነገር ወሳኝ ነው። ምክንያቱም አንድ አገሪቷን ለማስቀጠል የሚችል መዋቅር ወይንም አመራር ያስፈልጋል። 4 ኪሎ መንግስት ማፍረስ ብቻ እኮ አይደለም ግብ። ከዛ በኋላ አገር ማስቀጠል የሚባል ነገር አለ። ከማን ጋር ማን ነው እነሱ 4 ኪሎ የመግባት ፍላጎት አገር የመምራት ፍላጎት የለንም ካሉ ፍላጎት ያለውን ኃይል መሰብሰብ አለባቸው፣ መስማማት አለባቸው፣ መዋየት አለባቸው። አንዱ እሱ ነው። ሌላ ሁለተኛ ያነሳው ነገር አለ። ደመቀ ዘውዱ እኮ የህወሓት ታጋይ የነበረ ብዙዎቻችን የምንረሳው ይመስለኛል። እና ደመቀ ዘውዱ እኮ ትግራዋይ ነው። እውነት እንነጋገር፣ ደመቀ ዘውዱ እኮ አማራ አይደለም። የእሱ አባት በትክክል ኢንተርቪው የሰጡት እኮ ራሱ አማራ ነው ይታወቃል። አማራ ነው። እናንተ እኔ እሱ ላይ ስም ማጥፋት እንዳይሆን ህወሓት ሆኖ እንደተዋጋ ታውቃለህ መቼም አይደለ? ከህወሓት ከሆኑ ጄኔራል ተፈራ ማሙስ ተዋግቶ የለ እንደ ኢህዴን ሆኖ የህወሓት ሰራዊት ሆኖ ያልተዋጋ ህወሓት ሰራዊት ሆኖ ነው የተዋጋ። አዎ ብዙ የወልቃይት ልጆች የህወሓት ሰራዊት ሆኖ ተዋግተዋል። እኔ አማራ ውስጥ አልገባም። የራስ ቢተወደድ አዳነ ቤተሰብ ነው እንግዲህ የሚታወቅ ዘር ያለው ነው። ዝም ብሎ ከመንገድ ተለቅሞ የመጣ ሰው አይደለም። ትልቅ ዘር ያለው ሰው ነው። እኔ እስኪገባ ህወሓት ውስጥ የህወሓት አደረጃጀት በህወሓት አደረጃጀት ውስጥ አንድ ጊዜ ይቅርታ ትገኛለህ። አማኔ ምን ላይ ደረሰ? ወርጄ ነበር ስልክ መጥቶብኝ 800 ቻሌንጅ ጀምረን ነበረ። እንትን ያለ ሰው አለ። ከዛ በኋላ ከመቶ ሌላ 200 ምናምን አወጣል። አይ ቲንክ 600 ይቀራል። 600 ኦኬ። እዚህ ጋር 300 ሰው አላችሁ። ፋኖ በተቆጣጠረበት ቦታ ላይ ለተጎዱ ወገኖቻችን የገቢ ማሰባሰቢያ እያደረግን ነው። ኦኬ የ800 ቻሌንጅ ነበረ። አሁን
600 ደርሰናል ማለት ነው። 600 ነው የሚቀረው። 600 ነው የሚቀረን። አተፍ በቀደም በዙም ግሩፕ ላይ የነበራችሁ ከዛ ይቀጥለ ነው። ሁላችሁም ተሳተፉ። ይሄንን ቻሌንጅ የ800ን ቻሌንጅ 600 ይቀራል። ሁላችንም እንሳተፍ ለማለት ነው። እንትኑ እዚህ ጋር ዜላ አለ። ካሻፕ ጂሜል አይደለም የአምሃራ g@mail.com ነው እና ጂሜል እንዳትሉ ለማለት ነው፣ እንዳትሳሳቱ። በተረፈ የሚልክ ሰው ካለ በዚህ ታች ላይ ኮሜንት ላይ አስቀምጡልን እና ቴሌግራም አለ አማኑ ብላችሁ በቴሌግራም መላክ ላይ ተጽፏል። የሱ የጻፈውን በቢጫ የጻፈው ላይ በዚህ ማለት ነው ሪሲቱን። አመሰግናለሁ። ላይ ይቀጥሉ። ቴንክ ዩ። ስለዚህ ኤድመን የምትለው ደመቀ መኮንን ወልቃይትን ትግሬ ሆኖ ነው ወልቃይትን የያዘባችሁ እንዴ? ለምን ትግሬ ለትግሬ ነው ጻቡ ነው የምትለው? እኔ አማራ እንደሆነ ራስ ቤት ወልደ ዳዳን ዘር እንደሆነ አውቃለሁ። ሶ እንትን ምንድን ነው ራሽናል የለው። ልክ እኔ አሁን ደመቀ ዘውዱ እንዳለ እኔ ትልቅ ኢሹ ሆኖ አማራ ትግሬ እያልኩኝ ጊዜ ማጠፋበት አይደለም። አሁን ትግራዋይ ነኝ እንኳን ቢል ትግራይ ውስጥ የሚፈልገውም ሰው ስለሌለ በአጭሩ ጀነራል ነው ደመቀ ዘውዱ የተጣላው ከህወሓት ጋራ በጥቅም ነው፣ በመሬት ነው የተጣላው። ወልቃይት አካባቢ የጠየቀው መሬት ነበረ ለእርሻ። በዛ የተነሳ መስማማት አልቻለም። ልክ ያንን የመሬት የኢንተረስት ጠብ ሲመጣ ራሱን አማራ ለምሳሌ ዛጊድን ውሰደው። ዛጊድ ራሱ እኮ ህወሓት ነበር። ዛሬ ዛጊድ ምንድን ነኝ እያለ ነው። ትግራዋይ ነበር። ዛሬ ዛጊድ ምንድን ነኝ እያለ አማራ ነኝ እያለ ነው። አለቀ። የማንነት ጥያቄ አለብኝ ምናምን እና ኢትዮጵያ ውስጥ እዛ እንዲያውም ይጫወቱበታል አሉ። መጀመሪያ አማራ ነኝ ብሎ የሆነ የአማራ ብልጽግና ከተቱት። ትንሽ ቆይቶ ከዛ ወጡትና የትግራይ ብልጽግና ብሎ ደግሞ አስጀመሩት። አሁን እንዲያውም የሆነ ስም ሰጥተውታል አሉ። ኤኒሃው እኔ አሁን ግለሰቦቹ አማራ ትግሬ እያልኩኝ ጊዜ አላጠፋ። ምክንያቱም ለእኔ አሁን ደመቀ ዘውዱ የምትለው ምልህ አንድ ተራ ሰው ነው። ያን እንደ አንድ ትልቅ ሰው ትልቅ ባለስልጣን አይቸው አማራ ነው ትግሬ ነው እያልኩኝ ውይይት ውስጥ አልገባም። ዋናው እሱ አይደለም፣ ኢሹ አይደለም እሱ ትልቅ እንደ ኢሹም እሱ ግን ኢንተርቪው ማየት ከፈለህ በትግራይ ቴሌቪዥን ላይ የእሱ አባት ስለ ደመቀ ዘውዱ የተናገሩትን ሙሉን አዳምጠው ማለት ስለሱ ባክግራውንድ ማወቅ ከፈለህ። ለእኔ ግን ኢምፖርታንት አይደለም። አማራ ነኝ ትንሽ ቆይቶ ደግሞ ምልህ ከምባታ ነኝም ቢል አይደለም ነው እያልኩኝ እሱ ላይ ጊዜ አናጠፋም። ዋናው ቁም ነገር ላይ ጊዜ እናጥፋ ነው። ምክንያቱም እየሰራው እያደረገው ያለ ነገር አለ። ትግራይን ሳይሆን ከሁሉ በላይ ዛሬ ላይ አማራንና የአማራን ፋኖ በሚጎዳ ነገር እየተንቀሳቀሰ ያለ ግለሰብ ነው። ለማንኛውም እሱን ኢሹ አድረጉም ራሱ አይ ቲንክ እንትን አይመስለኝም፣ ተገቢ አይመስለኝም። ሁለቱንም ጥያቄ መልሰዋል። አንደኛው ያው ደመቀ መኮንን ላይ ያለው ነው። ሁለተኛው በአፋር በኩል የማንሄደው መጀመሪያ አላያንስ እንፍጠር ብለን ነው እንጂ መሄዳችን አይቀርም እያልከኝ ነው። ምልህ መሄዳችን ይቀራል አይቀርም ላይ እንዳልኩ ነው፣ የኔ ውሳኔ አይደለም። ግን ባጭሩ መሄጃ መስመሩ ሳይሆን ዋናው የምትሄድበትን ነገር ማወቅ መዳረሻ ዝግጅት ስለጨረሳችሁ ይመስለኛል አይደል? አሁን ወደ ሚኒስትሪ መጥቶ ይሄ አጀንዳ እየተራገበ ያለው ወላይ ዝግጅት የምትለው ምክንያቱም ጌታቸው ረዳም ከዚህ ከዝግጅቱ ጋር የተገናኘ ይህን ያክል ሰራዊት አልበትንም ብሎኝ ምናምን ይህን ያክል አለ ዝግጅት እንዳለ የሚያሳይ ነገር ተናግሯል። ትግራይ ሁሉ ጊዜ አሚን ኦልሬዲ ዋንስ የጀኖሳይድ ጦርነት ያሳለፈና የደረሰበት ዋር ክራይም በለው ጀኖሳይድ በለው ክራይም አገንስት ሂውማኒቲ በለው በዚህ ሁላ ውስጥ ያለፈ ህዝብና ሰራዊት ከዚህ በኋላ አይዘጋጅም። ተኝቶ ነው የሚያድረው። ዝም ብሎ ነው ወጥቶ የሚገባው ካልከኝ ጅልነት ነው። ሰው ዝግጅት ሁሌ መዘጋጀት መቻል አለበት። የአብይ አህመድ ስርዓት እስካለ ድረስ የትግራይ ህልውና ሰላምና ጸጥታ ይቀጥላል ብሎ የሚያስብ ምልህ ጤነኛ አይደለም፣ እብድም አይኖርም። ከዛ የተነሳ ዝግጅት አሁን ከነ አስረስ ጋር ከነ ጀነራል ተፈራ ጋር እየሄድበት ያለው ያው ከትግራይ ጋር እንዳልከውም ከውይይት ባለፈ ሌላም ስራዎች እዚህ ማይወሩ የተሰሩ ናቸው ብልሃልና ስለዚህ ያው በመዳረሻችሁ ወደ ወልቃይት እንድትገቡ ሊያውም ተዋግታችሁ በሰላም ሳይሆን ተዋግታችሁ ሳይቀር እንድትገቡ ጥያቄ ያው ከነዚህ ግለሰቦች ከዚህ ዙሪያ አይጠፋም። ምክንያቱም ፖለቲካው ደፍረው የሚወጡት እነሱ ስለሆነ ስለዚህ መዳረሻው የአገር መሆን ነው እናንተ ፍላጎታችሁ። ስለዚህ
ወልቃይትን ይዛችሁ ሀገር የመሆናችሁን ወደ 4 ኪሎ ለፋኖ ደግሞ ጊቭ ኤንድ ቴክ ነው ብለሃል። በዚህ ሰመራይዝ ማድረግ እንችላለን። ፋኖን 4 ኪሎ ታስገቡታላችሁ። ደመቀን እንድትወጉት ኦልሬዲ ጥያቄ አቅርበዋል። ስትወጉታላችሁ ከዛ ወልቃይትን ይዛችሁ የትግራይ አብዛኛው ተፈናቅሏል ያልከው ይመለሳል ብለሃል። ከዛ በኋላ ሀገር ሆናችሁ ስትወጡ ያው ልክ ለኤርትራ ህወሓት እንደፈቀደችላት መንግስት ሆነ ፋኖ መንግስት ሆኖ ወልቃይትን ይዞ የሚሄደውን የትግራይ ኃይል እድል ይሰጠዋል ነው የምትለኝ? እዚያ አንድ እንደው በዋናነት የደመቀ ዘውዱን የመምታት ያለ መምታት ጉዳይ ሳይሆን በዋናነት የትግራይ ትልቁ ኢንተረስት የተፈናቀለ ህዝብ አለው። በየስፍራው ትግራይ ብቻ አይደለም፣ በሱዳን የተበተነ ህዝብ አለው። ዋና መሰረታዊ ዓላማው ያንን ህዝብ ወደ ቄው መመለስ ነው። ያ ህዝብ ወደ ቄው እንዳይመለስ ብልጽግናን ጋር ሆኖ ደመቀ ዘውዱ በዋናነት እየሰራ እንዳለ ኦብቪየስሊ ግልጽ ነው። ስለዚህ ኢንተረስቱ ለደመቀ ዘውዱ አይደለም። ለዛ ነው እንደ አንድ ተራግለ አሁን ደመቀ ዘውዱ ብለህ እነሱ መካከል ታነሳ ከአንድ አብይ ካስተማራ ወታደር የተለየ አያዩትም። ለዛም ነው እኔም እዚህም ትልቅ ቦታም አልሰጠው። ቦታ የሚሰጡት ሊኖሩ ይችላሉ። ለእኔ እንደ አንድ ተራ ምልህ አንድ ዘበርጋ እንደሚባል ተራ ወታደር ነው። ዋናው ትልቁ ጉዳይ ወደዛ የሚመጣው ኃይሉም ምልህ አንድ ድርድር አለ። በድርድር መልኩ አልሰራ ያለ ነገር አለ። በድርድር ካልሰራ ምልህ በህግም በድርድርም በንግግርም ካልሰራ የመጨረሻ አማራጭ ኃይል ነው የሚሆነው። የኃይል አማራጭ ሲሆን ለደመቀ ዘውዱ ተብሎ የሚሆን ሳይሆን ለትግራይ ህዝብ ተብሎ የሚሆን ነገር ነው። ከዛ ኤኒዌይስ እሺ፣ አንድ እንግዲህ አያና ቀጥሎ እሰጥሃለሁ። ይቅርታ በጣም አንድ የመጨረሻ ጥያቄ የምጠይቀህ ከአብይ ጋር ያጣላችሁ ያው በክልልነታችሁ ላይ አደጋ ስለሆነ ምናምን ነው ወይስ የፕሪቶሪያን ውል አላከበረልንም? በፕሪቶሪያው ውል ላይ ባይኖርም የለም ወልቃይት ይመለስ ምናምን የሚል የለም፣ ግን እናንተ ዝም ብላችሁ በገገማ ወልቃይት ይመለስ ይላል ብላችኋል። ወልቃይትን አብይ አህመድ አሊ ጀነራል እንትናን ኮርኔሉን አባሩ ወልቃይትን ቢሰጣችሁ ከአብይ ጋር ጦርነት ትገባላችሁ? መጀመሪያ እኔን መሰረታዊ ነገር ብዙ ሰው እሱም ብቻ ብሎ ስለሚያወራ ነው። የአብይ ዋናው ትልቁ ፍላጎት የነበረው ምንድን ነው? ከትግራይ ጋር ያጣላው ትግራይ ከሱ ጋር አይደለም፣ እሱ ከትግራይ ጋር ነው የተጣላው። በምንድን ነው የተጣላው? በደንብ እሱን ነገር ጭብጥ ብታውቁት ጥሩ ነው። ልክ ከፕሪቶሪያ ስምምነት በኋላ አብይ አህመድ ሌላ ሰው እንድንሄድ የድመንድ እንዳይሰፋ አሳጥልሃለሁ በደንብ እኮ እንድመልስል ፕሊስ አንዴ ታገሰኝ። የልጅ ነገር እንዳይሆን ብዬ ነው። ዋናው ትልቁ ነገር አብይ አህመድ ከፕሪቶሪያ ስምምነት በኋላ ከትግራይ ጋር ጠብ ውስጥ የገባው ለምንድን ነው ከተባለ ከፕሪቶሪያ ስምምነት በኋላ የትግራይ ኃይሎች ሳይበተኑ 1 3 4 5 ወር አካባቢ ያግዙት ነበር፣ ሰራዊቱ እንዳይበተን ማለት ነው። ከዛ በኋላ ያቀረበው ጥያቄ ምንድን ነው? አንዱ ፋኖን በኃይል እንምታላቸው ነው አሉ። ሁለተኛው ቀይ ባህር እንዝመት አላቸው ነው አሉ። ከአብይ ጋር ጠቡ የተጀመረው እሱ ላይ ነው። ስለዚህ ወዲያው አይ ፋኖን ካልመታችሁልኝ ቀይ ባህርን ማታስመልሱልኝ ከሆነ ኢሚዲየትሊ ሰራዊቱን በትኑት አላቸው። ሰራዊቱን ድሮም የሰበሰበው አብይ አይደለም። ድሮም የሰበሰበው የደረሰበት የጄኖሳይዳል ጦርነት ስለተከፈተበት ነው የተሰበሰበው። ስለዚህ የጠቡ ምክንያት ፕሪቶሪያ አይደለም። ወይ ፋኖን መምታት አለበት፣ ከዛ ደግሞ ቀይ ባህርን ማስመለስ አለበት። ትሮይ ፈረስ ሊሆን አይችልም። ኦኬ። ስለዚህ እናንተ ፋኖን ላለመንካት ብላችሁ ነው ከአብይ የተጣላችሁ ያለ፣ ለፋኖን በጣም ከመውደዳችሁ የተነሳ ማለት ነው። አይ ፋኖን ወደው ምልህ ፋኖን እኮ ወደኸው ወይ ቀይ ባህርን ደግሞ ጠልተኸው እኮ አይደለም። የመውደድና የመጠላት አይደለም። አብይ አህመድ ልክ ከዚህ በፊት ኢትዮጵያ ውስጥ ኤርትራንም የአማራ ልዩ ኃይልንም የሌላውን ክልል ልዩ ኃይል አድርጎ ነው አይደለ ትግራይን የወጋው። አብይ የሚነዳው የሚፈረጥጥበት ፈረስ ትግራይ ውስጥ የለም። በአብይ ጭንቅላት የሚነዳ የለም። ትግራይ ራሱ በራሱ ይጠቅመኛል ሲል አንድ ደም የሚያፋስስ ጦርነት ውስጥ ያለ ደህና ሪዝን አትገባም። አብይ ፋኖን ውጋልኝ አለኝ፣ ቀይ ባህርን አለኝ፣ እኔ ታዛዥ አይደለሁም ፈረስ አይደለሁም ብሎ ጦርነት አትገባም። ጦርነት የምትገባው ኢንተረስትን ለማስፈጸም ነው። ሌላ ምንም ምክንያት የለውም። ትግራይ ምን ኢንተረስት ለማስፈጸም ነው? ይቺ መልስሊና ወደ አያና እንሄዳለን። ለማስፈጸም ነው ወደ ጦርነቱ እስከ ፋኖ ጋር አብራ ልትገባ ያሰበችው። እስከዛ ድረስ ፕሊዝ አይ ቲንክ 600 ብር ነው የቀረው። ቻሌንጁን
እንሙላውና አያናን አውሮቼን የመሄድ ይኖርብኛል። ፕሊስ እንትን እንበል እንጨርስ ጋይስ። ቀጥል ኤድመንድ። ኦኬ ምን ነበር ጥያቄ? ሶሪ እዚህ ጋር ጥያቄው ምንድነው? አንተ ያልከው ወያኔን ወይ ትግራይን ጠየቃት አብይ ፋኖ ውጊልኝ ኤርትራን ውጊል ማለት ያው ኤርትራን ውጊልኝ አላት። አንወጋም ብላችሁ አይደለም መቼም የተጣላችሁት ኢንተረስት ሰው ነው የሚሞትበት ጦርነት ኢንተረስት አላችሁ። ያ ኢንተረስታችሁ ምንድን ነው? አሁን በግልጽ የኛ ኢንተረስት ብልጽግና እንመጣል ለፍትህ ማቅረብ ከኢትዮጵያ ላይ የተሻለ ስርዓት መመስረት፣ በቃ ይሄ ነው ኢንተረስታችን። ኦኬ ሶ ምንድነው እናንተ ኢንተረስት? መቼም በዚህ ምክንያት አይደለም ፋኖን ተዋጊ ስላለኝ ነው ምናምን ብላችሁ አይደለም አይደል? አዎ፣ ግን ምልህ አንድ ነገር ማወቅ አለብህ። እሱ ብቻም ሳይሆን ያው እንግዲህ በኃይል ተወሰዱ የተባሉትን መሬቶችም እሱ ያቀረበው አንዱ ምርጫ ምልህ ፋኖንም ውጉ፣ በኃይል ተወሰዱ የተባሉትንም በኃይል ገብታችሁ ውሰዱ ነው። እንደዚህ እያለ ሁል ጊዜ አየህ፣ እሱንም እሺ እያልከው እሱ ባቀደው ሁል ጊዜ በሚያሰምርልህ ጦርነት ላይ የምትገባ ከሆነ ሁል ጊዜ አደጋለሁ። ቅራኔው ከጥቅም አልፎ የህዝብ ለህዝብ ምንድነው? ጦርነት አልገባህም ተብለህ መቼም ጸብ ውስጥ አትገባም። እናንተ ወደ ጦርነት ሊያስገባ የሚችል ትራክ ላይ ናችሁ። አሁን የገባችሁት ምን ጥቅም ነው? ዋትስ ዩር ኢንተረስት? እስቲ ንገረኝ አጠር አድርገህ። የምኑን ኢንተረስት ነው የምታወራልኝ? አልገባኝም። ምንድነው ትግራይ ኢንተረስቷ ምንድን ነው? አሁን ከፋኖ ጋርም ከምንም ጋር ሆኜ አብይን ጥዬ ምናምን የምትለው ኢንተረስቷ ምንድን ነው? አገር መሆን ነው? ምንድን ነው? ወል አይ ቲንክ ይሄ አሁን የምትላቸው ነገሮች በሙሉ በህዝብ የሚወሰኑ ነው። እኔ ከዛ አካባቢ ያለውን ምልከታ ነው ሪፍሌክት የማደርግልህ። አገርም እንሁን ከኢትዮጵያም ጋር እንቀጥል፣ በስተመጨረሻ ወሳኛው አካል ህዝብና ህዝብ ብቻ ነው። እኔ ግን ከዛ በኩል ያለውን አንደኛ የፍትህ ጥያቄ አለ። በዋናነት ለትግራይ ያልተመለሰ መሰረታዊ ነገር መሬት አይደለም፣ ፍትህ ነው። ትግራይ ውስጥ ቁጥራቸው ቀላል የማይባል ሲቪሊያን የተደፈሩ፣ የተገደሉ፣ የሞቱ አሉ። የፍትህ ስርዓት ይካሄድ ሲባል የፍትህ ስርዓት እንዳይካሄድ ትልቅ እንቅፋት የሆነው አብይ አህመድ። ስለዚህ ይሄ የፍትህ ስርዓትም አልተካሄደም። ስለዚህ ይሄ የፍትህ ስርዓት በመሰረታዊነት የትግራይ ህዝብ ጥያቄ ስለሆነ ያንን ደግሞ ለማስፈጸም የሚችል ስርዓት 4 ኪሎ ስለሌለ ያንን የፍትህ ስርዓት ለማስፈጸም እስከ መጨረሻ ድረስ መታገል ይፈልጋሉ። አንዱ እንዲያውም ዋናው መሰረታዊ ምክንያታቸው እሱ ነው ምለው እኔ እና እኛ ብዙ ጊዜ ከመሬት ጋር ስለምናያይዘው ነው። አንድ ጊዜ ከመቀጠል በፊት እንትን ልበልና ቤተሰብ ታዎች ላይ የተጎዱ ወገኖቻችን አሉ። እነሱን ማገዝ አለብንና የገቢ ማሰባሰብ እያደረግን ነው። የተጀመረ ቻሌንጅ አለ 800 600 ይቀራልና እሱን እንሙላና አኪላም ሳይሄድ እሱ ከመሄዱ በፊት 600 ነው የሚቀረው፣ ትንሽ ነው። ሁላችንም የአማራ ልጆች መሳተፍ አለብን። ለወገኖቻችን ነው። ለተጎዱ ህፃናቶች አሉ፣ እናቶች አሉ፣ እህቶቻችን አሉና እሱን እንምላው ለማለት ነው። ቴሌግራም አለ በዜላ የተረዳህ ይመስለኛል። አይዶን አውቀህ ነው መሰለኝ ልሽ እየሰጠው ያለው እንጂ በኢንትረስት ደረጃ አሁን ወንድማችን ኤድመንድ የሚናገረው ነገር የትግራይ ፖለቲካል ኤሊቱም ማለት እንችላለን። የህዝቡ ዴፊኒትሊ አይደለም። ህዝቡ ያው የተፈናቀሉ ሰዎች ይመለሱ፣ ሰላም ይኑር፣ መልሶ ግንባታ ይኑር፣ ፍትህ ይኑር የሚለው ነው ዋና የትግራይ ህዝብ ኢንትረስት እና አሁን እሱ ከሚላቸው ነገሮች ጋር ምንም የሚያያይዘው ነገር የለም። ኤሊቱም ቢሆን ግፋቤል የፖለቲካል አውቶኖሚውን እና ወልቃይት እና ራያ ላይ ያሉ የመሬት ኮንቴስትድ የሚባሉትን ኮንቴስትድ አይደሉም፣ ወደ ስታተስ ኮ ይመለሱልን፣ ወደ ስታተስ ኮ አንተ የሚል ነው እና አሁን እየሰማው ያለውት ነገር ግን ሞር አሁን እነ ምግበ የትግራይ በነደብረጽዮን በኩል ያሉ ጀነራሎች አስተባብለዋል አይደለ? ከሌሎች አካላት ጋር ይሄ ዘመቻ አንድነትን የለንበት የሚል አስተባብለዋል። ኢቭን ፖለቲካ ስለማይችሉ እንጂ ጀነራል ተፈራና እና አስረስም እኮ ኖርማሊ እዛ ውስጥ ገብቶ ከፈለግነው ጋር መሰራራት እንችላለን ምናምን ማለት አልነበረባቸውም። እየሰራን አይደለንም አሁን የለም ማለት ይቀላቸው ነበር። ስለዚህ የሁለቱ ኦሬዲ በአደባባይ ያስተባበሉት ከሆነ የህዝቡ ኢንትረስት ካልሆነ የኢንትረስት ኮንፍሊክት ካለ ወልቃይት ላይ ራያ ላይ ኢንትረስት ኮንፍሊክት አለ። በፖለቲካም ደረጃ ፋኖች እንታገላለን የሚሉትን ፖለቲካ ያረቀቀ መሬት ያስያዘ
ለ30 ዓመት ያስፈጸመ አካል ምን አይነት መንፈሳዊ ጥምቀት ደርሶት ፖለቲካ ትስስር ሊያደርግ እንደሚችልም አላውቅም። በተለይ ማኒፌስቶ ያለው በአፋድ በኩል ነው፣ ማኒፌስቶ በሌለው በኩል ነው እየተጣበቀ ነው የሚባለው እና ይሄን ትስስር ሞር ሻቢያ ፑሽ እያደረገው ያለ አይመስልም ወይ? ቢኮዝ አሁን እያለን ያለው ነገር ኦልሬዲ እኮ የተሰራ ያለቀ ነገር አለ ምናምን የሚለው ኦልሬዲ ቸኩለው ጃምፕ አድርገዋል። የሚዲያ ላይ ያለውን ነገር ተደናግጠው በጣም ሰፊ ኃይል ወደ አሰብ አካባቢ ያስጠጉና አሁን ያንን አሰብ አካባቢ ያስጠጉትን ኃይል ያደረጉትን እንትን ምንም ማስፈጸም አልቻሉም። ትግራይ ውስጥ ይፈጠራል ብለው ያሰቡት ነገር ተቀዛቀዘ። በዚህ ሳምንት ተነጋግረው ሪዞልቭ አድርገዋል አለ ኢንትሪም ገቨርንመንቱን ሴት እንዴት እንደሚደረግ ወደ ዲዲአር እንዴት እንደሚመለስ ኦልሬዲ አግሪመንት አላቸው። መከላከያውም ገብቶ ጸጥታና ድንበር የማስከበር ነገር የተፈለገው በሻቢያ በኩል የተፈለገው አይነት ያቺ የመጨረሻዋ ክብሪት ተለኩሳ ወደ ብጥብጥ የመግባቱ ነገር አልተሳካም። ኢቭን ትንኮሳዎች አሁንም እየተደረጉ ነው አይቀሬ እስከሚመስል ድረስ። ግን ያንን ነገር ለማስፈጸም ሞር እንደዛ አይነት ፑሽ ነው የማየው አይደለ? አንድ ናቸው እየሰሩ ነው ምናምን ብሎ የሆነ አይነት ኮንፍሊክት የሆነ አይነት ነገር እንዲጫር በተለይ ህዝባዊ እንዲሆን ዲስኢንቴግሬሽን የሚፈጠር ነገር እዛው አማራውም ውስጥ ራሱ እርስ በርስ መተኳኮስ እነደመቀ ላይ መተኮስ እንዲጀምሩ እነኛም እንደዚህ አይነት ነገር እንዲፈጠር የሚፈልግ ኢንትረስት ያለው አካል የሚናገረው እንጂ የትግራይም ኢንትረስት የአማራም ኢንትረስት በህዝብ ደረጃ የሚለው በፖለቲካል ኤሊቱም ደረጃ አሁን የሚባለውን ነገር ያስተባበሉበት ፑሽ ያደረጉበት ነው የምናውቀው። ቲፒካል የሻቢያን ኢንትረስት ነው እያየው ያለው ፑሽ የሚደረገው። ይሄን አይ ቲንክ አኪላ አይ ቲንክ ዩር ሻርፕ ኢነፍ ቱ አንደርስታንድ ዲስ አውቀህ እየተወቀው ያለ ነው የሚመስለኝ። ከዛ በዘለለ መሬት ላይ አለ የሚለን ኤድመንድ ብቻ ነው እስካሁን የሰማነው። ምግብም ከኤድመንድ ያነሰ ኢንፎርሜሽን ነው ያለው፣ ጀነራል ተፈራም ከኤድመንድ ያነሰ ኢንፎርሜሽን ነው ያለው ብለን የምናስብ ከሆነ ኦኬ። አይ ግን በኢንትረስቱ ይሄ ነገር እንዲናፈስለትና የሆነ አይነት ክብሪት ይጫርልኝ ሰፊ ሰራዊት ያለ አቅሜ ገፍቼ አምጥቼ ከካታር በእርዳታ የመጣ ቴምር መግቤ ውሃ በረሃ ላይ አጠጥቼ አልችለውም፣ ስመልሰው ቢመጡ ደግሞ አደጋ ይጥልብኛል፣ ስለዚህ አንዴ ታጥቄ መጥቻለሁ ወደ ግጭት ግቡልኝ የሚል የኢሳያስ ውትወታ ነው ከኋላ የሚሰማኝ ሜሎዲ። እና እንዴት አየኸው እሱ? በእኛ በኩል ስህተት ነው። ከወያኔ ጋር እንሰራም ወያኔን ተረስቶ አገር መሆን ነው። ስለዚህ ወልቃይትን ይዛ ትሸበለላለች፣ እኛም በቅጡ 4 ኪሎ አንገባም ብለን እኛ ሀሳብ አቅርበናል። አሁን ከኛ ወገን ይሄ ነው። አሁን ከኤድመንድ ወገን ነው እየሰማን ያለው። እኔ ግን ላይ ነው የኤድመንድ ወገን አይደለም ነው የምልህ እኮ እነ ምግበ እየሰራን አይደለም ብለዋል። የክልሉ ጊዜያዊ መንግስትም ሆነ ሌሎቹም ተሰብስበው 4 ኪሎ ነበሩ አይደል? ሰሞኑን ተነጋግረው በዚህ አቅጣጫ እያናድ ትንሽ ለማረም እየሰሩ ነው እኔ አላልኩም፣ ቢሰሩ ነው ያልኩት። እና ቃላቶቻችንን ስብሰባ አልፎ ቢሰሩም ኤድመንድ ቅድም ከውይይት አልፎ ሌላ ቢሰሩም አዳምጣኝ ብላል። ቢሰሩም ነገሩ ተነጋገሩም ቢሰሩምም ቢነጋገሩምም ምንም መጥፎ ነገር አይደለም። ፖለቲካ ውስጥ ትግራይ ያሉ አመራሮች ከአብይ አህመድ ጋር እኮ ቁጭ ብለው ይነጋገራሉ። ቆይ ለኔ እኮ ስለዚህ አንዳንድ ጊዜ መነጋገር እዚህ ባይወራም ቆይ አንዴ እዚህ ባይወራም ሰብስታንስ ያለው ሞር ኮንክሪት የሆነ ነገር አለ ብለህ ከጀርባ ጠንከር ያለ ነገር አለ። እኔ እናንተ ብንነጋገር አሁን እኔና አኪላ እየተነጋገርን አኪላና ኤድመንድ ተነጋግረው ተስማምተው የሆነ ስራ እየሰሩ ነው፣ አንድ ነገር ነው። ተነጋግረዋል፣ ሌላ ነገር ነው። ስለዚህ እኔ እያልኩኝ ያለሁት መነጋገር ከማንም ጋር ምንም ነውር የለውም። ሊነጋገሩ ይችላሉ፣ ሊወያዩ ይችላሉ። አሁን ግን ከነሱ ጋር ተስማምተው እየሰሩት ያለ ስራ ግን የለም ነው ያልኩት ባጭሩ። ምናልባት አማርኛውን ገለጥ ለማድረግ ያክል በመነጋገር ደረጃ ሊነጋገሩ ይችላሉ። ከዛም በላይ ያለ እዚህ ላይ ወር ተክደናል ኧረ ብለሃል ኤድመንድ። አሁን ትሸመጥጥ ነው እዚህ ሁሉ ሰው ፊት። ከዛ በላይ እዚህ የማይወራ መሬት እየሰሩ ነው ካልከኝም ማለት ምንድን ነው የሚሰሩት? እሺ ይሰራሉ ካልኩክ አንተ እኮ መጠየቅ ያለብህ ይሰራሉ ስልህ እሺ ምንድን ነው የሰሩት ብለህ እኮ መጠየቅ አለብህ። እዚህ አይወራም አልከኝ።
እኮ ታዲያ ምንድን ነው የሚሰሩት? እሺ እኮ ይሰራሉ እዚህ ያልከው አይወራም አልከን እኮ ዘግተህ እኮ እንዴ? ነው ያመጣኸው። እኮ እሺ አንተ መጠየቅ ያለብህ አንድ ነገር ሰርተዋል ወይ ይሰራሉ ካልኩ እሺ ምን እየሰሩ ነው ነው የምትለኝ። መስራትና መነጋገርን ሁለት ለያይተን እንየው እኮ የምላቸው እኮ ለዛ ነው። እኔ አሁን ከእናንተ ጋር ተነጋገርኩ ማለት ከእናንተ ጋር እየሰራው ነው ማለት አይደለም። እየሰራው ነው ካልኩ ምንድን ነው የሰራ ነው ብለህ ልትጠይቀኝ ነው የሚያስፈልገው። ኖ አይ ቲንክ ኮንፊውዝድ የሆንበትን ቦታ ላጥራለህ። አንደኛ መነጋገር ያው እዚሁ እያወራኸው ነው ያለው። አንተም ራስህ አልፈህ ተርፈህ ስሙን አልጠራም እንጂ ከአንድ የፋኖ መሪ ጋር እንደተነጋገርክ ነው የነገርከን። መነጋገር የሚደበቅ ነገር አይደለም። ምንም ፍራውንድ አፖን የሆነ ነገር አይደለም። እናወራዋለን። መሪ ከአኪላ ጋር እያወራሁ አይደል እንዴ? አይ ወደ ጨዋታ መቀየርም አይ ቲንክ እንትና እስኬፕ ሜካኒዝሙን ማንጠቀም ዝም ብለን መተው እንችላለን። መሀል ላይ መተው እንችላለን፣ ማቆም እንችላለን። ግዴታ የለብንም። ግን እንደው ለመረዳት ያህል የሚሰማው ሰው እንዲረዳ እንድንገባ ጥያቄ ከፋኖ ቀርቦልናል ብለኸኛል እኮ በጉልበት ኖ ደመቀን ሊመታ የሚፈልገው የአማራው ኃይል ነው ከትግራዩ ይልቅ አላለ። ታዲያ እሱ ምንድን ነው እሱ ምቶ ተብለን ጥያቄ ቀርቦልናል ማለት እኮ በጣም በጣም እሱ ጋር ነው። አሁን እኮ እዚህ ጋር ያልተስማማ ነው። አብሮ ይሰራሉና ይነጋገራሉ፣ ልዩነት አለው። እሱን ለዩትን ያልኩት እኔ በመነጋገር ደረጃ ይኸውና እናንተም እኮ እየተነጋገርን ነው ማለት አብረን እየሰራን ነው ማለት ግን አይደለም። ምቱ ብለውናል። ተደዋውለን እኮ ምቱ ማለት እኮ የሆነ ደረጃ ላይ ደርሳል ማለት ነው። አብሮ መስራት ጥጉ እሱ ነው እኮ ምቱ እኮ ማለት እኮ ልክ ለምሳሌ አሁን እሱን ምቱ ሲሉ ገብተህ ብትመታ አብረህ ትሰራለህ ማለት ነው። አብረህ መስራት ማለት ምቱ ተብለህ ለመምታት እኮ ያልፈለጋችሁት ለእናንተም ሌላ ኮንሲኩዌንስ ስለሚያመጣ ጊዜ ወስዳችሁ እናንተም እኮ መምታት ትፈልጋላችሁ። ከፋኖ አመራሮች ደግሞ ደመቀን እና ወልቃይት ያለውን ኃይል ምቱ ከተባላችሁ እኮ እንደው ይሄ ምንድን ነው ሰርግና ምላሽ ነው አይደል? እኔ አሁን እሷን ለይልኝ ነው ምልክ። ይኸውልህ ተስማምተህ ተነጋግረህ ወደ አክሽን ስትገባ አብሮ መስራት የሚባለው እንደሱ ነው ማያይዘው። እኔ በመነጋገር ደረጃ ግን አልኩህ እኮ የቲፒኤልኤፍ አመራር እኮ ከአብይ ጋር ቁጭ ብለው እየተነጋገሩ እኮ ነው የምልህ። ምቱ እኮ ማለት ቆይ የሚሊተሪ እርምጃ እኮ ነው። ለምሳሌ እናንተ እኮ ወልቃይትን መታችሁ በጉልበት መያዝ ትፈልጋላችሁ። ፕሪቶሪያ አግሪመንት ስለያዛችሁ ጦርነት ብገቡ ውጤት ላታመጡ ትችላላችሁ። ፈርታችሁ ነው ያላችሁት፣ ወይም የራሳችሁ ስጋቶች ኖሯችሁ። በዚህ ውስጥ ግን የፋኖ አመራሮች እየደወሉ ወይም ከእናንተ ጋር ባላችሁ ግንኙነት ምቱ ወልቃይትን ካሏችሁ ይሄ በጣም የጠነከረ አንድነት ወይም የጠነከረ ግንኙነት እንዳለ ያሳያል እንጂ መቼም እኔ እዚህ ስንገናኝ እነሱም እኮ እዚህ ጋር ግልጽ ለማድረግ አኪላ እነሱም እኮ እንደዚህ ያሉበት እኮ አንዱ ዋናው ምክንያት እኮ እንደው ለትግራይ ኃይሎች ወይ ለትግራይ ሕዝብ አስበው አይደለም። እዛ የተሰበሰበው ስብስብ ጦርነት እነሱ ላይ እያደረሰው ያለ ለጥቅም ቆይ አንዴ እኔ እንትን አቋም እንዲይዝልኝ ነው። እሺ ችግር አንዴ በመሀል ልግባ። እስቲ ኤድመንድ የመጨረሻ በልና ወደ ዳኒ እንሄዳለን። ኤኒዌይስ መልሰዋል ማለት ነው ወይስ አያና? እኔ መጨረሻ እንትን አሁን ኤድመንድ ጥሩ አድርጎ ነው የመለሰው። ይሄ ክሊር ነው። ይህንን አይነት ኢንፎርሜሽን ሊሰጥህ የሚፈልገው እንደዚህ እንድታስብ የሚፈልግ ሁለት አካል ብቻ ነው ሊጠቀም የሚችል ማለት ነው፣ ቤኔፊት ሊያደርግ የሚችል አይደለ? ከረንትሊ የቲፒኤልኤፍ አካላትና የአማራ የታጠቁ አካላት አብረው ሆነው እንዲህ አይነት ሚሽን እያደረጉ ነው የሚል ኢንፎርሜሽን እንዲደርስህ የሚፈልግ አውትካሙ ሁለት ነው። ወይ የፌዴራል መንግስት ነው ወይ ሻዕቢያ። በፍጹም የአማራም የቲፒኤልኤፍም ሊሆን አይችልም። ካልኩለሱን አይ ቲንክ አኪላ በደንብ ትሰራዋለህ። ፈጦ ወጥቷል እኮ ይኸውልህ፣ ፈጦ ባይወጣ ፖለቲካ ነው። ፈጦ ወጥቶ እኮ በእነ አስረስ በኩል መግለጫ እኮ ተሰጥቶበታል። ጥያቄ ተጠይቆ አቋም ይዘው ተናግሯል። ውይይት እያደረግን ነው፣ ግንኙነቶች አሉ። እነዛን ግንኙነቶች ሞር ለመግለጫ ባይደርስም በዚህ የአማራን ጥቅም እንደማይነኩ ተስማምተን ጨርሰናል። ሶስቱም የትግራይም የኦሮሞ ኃይል ያለው ሁላችንም የብሔር ድርጅቶች በመሆናችን ምክንያት እንገፋፋ ነበር በፊት። አሁን ግን ያን አለመገፋፋት ተስማምተን ወደሚቀጥለው ስቴጅ አልፈናል ብሏል።
አሁን ይሄ እንዲህ ከተባለ በኋላ እሱ አሁን እኮ ኤድመንድ የገባው እዚህ እኮ አስረስና ጀነራል ተፈራ ማሞን ለመከላከል ነው የገባው እንጂ እሱ ራሱ መረጃ ለኛ ሊሰጠን አይደለም። ደስ የሚል አንድ ፍቅር አኪላ እዚህ ጋር አንድ ነገር ግልጽ ላድርግ። ምናልባት አይ ቲንክ አያና መልስ ሊሆን ስለሚችል እንኳንስ ትግራይ ውስጥ ያለ ከአማራ ጋር አይደለም ትግራይ ውስጥ ያለ ከዚህ በፊት ጌታቸው ረዳ እንዳለው ዱባይ ውስጥ ከሻቢያም ጋር ተነጋግረዋል። ለመነጋገር ከሆነ እና እዚህ ጋር ሁላችንም እየረሳ ነው ያለው ነገር ይሄን ነው የሚመስለኝ። አማራና ትግራይ ሌላ አገር ዜጎች አይደሉም፣ ወንድማማቾች ናቸው። በፖለቲካ ጉዳይም አይደለም በምንም ጉዳይ መነጋገር መወያየት አለባቸው። ከዛም አልፎ ተርፎ ኢቭን ከሻቢያም ጋር ቢሆን መነጋገር አለባቸው። ያንን ጌታቸው ረዳ እኮ ከሻቢያ ጋር ተገናኝተን ተወያይተናል፣ እንዴት አድርገን በቀጠናው ላይ ሰላም ማምጣት እንዳለብን ብሎ ዱባይ ላይ የተነጋገሩትን ያንን እኮ አብይ አህመድ ራሱ ያውቃል ብሎ ጌታቸው ረዳ እኮ ፓብሊክሊ ተናግሯል። እኔ አንዳንድ ጊዜ በጣም እንግዳም የሚሆንብን ለምንድን ነው አማራና ትግራይ መነጋገራቸው እንደ ትልቅ ኢሹ መወራቱ ራሱ ያሳፍረኛል። ከኤርትራም ጋር እኮ ትግራይ ቆይ እንዴ ፋኖና ወያኔ ተነጋግሯል። ትልቅ ኢሹ ነው። ስለ ኤርትራ አላውቅም። ፋኖና ወያኔ ግን እኔ ውይይት አርጎ ጋር መስራት ይችላል። ያ የፋኖ አመራር ከትግላችን በጊዜ እናባረዋለን። እርግጠኛ ኤድመንድ መነጋገራቸውን ሳይሆን ችግሩ ማለት ነው አንደኛ ህዝብ ለህዝብ አድርገህ የምታቀርብበት መንገድ አማራና ትግሬ ወይም ኦሮሞና አማራ ምናምን ኦፍኮርስ ይነጋገራል። ከመነጋገር ነው አይጨርሼ እየወጣሁልን ያለው ታገሰናል ማውራት አይደለም። አብሮ ተዋልዶ እኮ ቤተሰብ አምሶላ ውስጥ አብሮ የሚያወራ እኮ ነው ህዝብ ነው። አብሮ የኖረ ህዝብ ነው። ባልና ሚስት ሆኖ የሚኖር እንደዛ ነው። ህዝብ አይደለም ችግሩ። የፖለቲካ ዓላማ ስላለው ዓላማው ከሚጣረስ አካል ጋር አብሮ የሚሰራበት ሂደት ካለ ኦፍኮርስ ዜና ነው፣ ያጠያይቃል። በተለይ አንተ አሁን እዚህ አይነገርም ምናምን የምትላቸው አይነት ሱዳን ላይ ወታደር አዋተህ የውጭ ሀገር ጦርነት ውስጥ ሁሉ አብረህ ለመሳተፍ የሚደረጉ ነገሮች ጭምር በዛ ደረጃ ዲሲሽን ሜክ የምታደርግ ከሆነ ወልቃይት ላይ ያለውን ኃይል ለመምታት አብረህ የምትሰራ ከሆነ ከራሱ ከዛው ከአማራው ከወጣ የፖለቲካ ኃይል ጋር እሱ ለራሱን የቻለ ችግር አለው። ጥያቄም ሊነሳበት ይችላል። መብቱ ነው፣ መብቱን አልከለክለውም። ግን ያ ራሱን የቻለ ፖለቲካል ኮንሲኩዌንስ አለው፣ ባክላሽ አለው ነው እንጂ እያልን ያለ ነው። በፎርስ ማንም ከማንም ማውራት ይችላል። ግን ድርጅቶች ነው እነኚህ የፖለቲካ ኤንቲቲ ነው። ቲፒኤልኤፍ እንጂ ትግራይ ያለ ሰው የለም። ቲፒኤልኤፍ ሙሉ ትግራይ ነው የሚለው አስተሳሰብ አሁን አይ ቲንክ ዲሚኒሽ አድርጎ ኦልሬዲ ሄዷል። አይ ቲፒኤልኤፍ ከሻቢያም ጋር አውርቷል ብዬ እኮ ነገርኩ። ማውራት ይችላል፣ እሱ ነው የምልህ። ሲያወራ ግን ምን ማለት ነው ነው ቲፒኤልኤፍ ከሻቢያ ጋር ማውራት አብሮ የሚተባበር ከሆነ ኢምፕሊኬሽኑ ምንድን ነው? ፕሪቶሪያን ዲል ምን ላይ ያደርሰዋል? ለኢንተርናሽናል ኮሚኒቲ እንዴት ይሸጣል? ለራሱ ለትግራይ ህዝብ እንዴት ይሸጣል? ለኢትዮጵያ ህዝብ አትላርጅ እንዴት ተሸጠዋል? ይሄንን ሌሎች አላያንሶችን እንዴት አፌክት ያደርጋል? ቦስ ሪጂናል፣ ሰብ ሪጂናል ኤንድ ኢንተርናል። ይሄ ራሱን የቻለ ፖለቲካል አናሊሲስ፣ የራሱን የቻለ የፖለቲካ ጌም ትጫወትበታለህ። ከረንሲ የሚያመነጨው እንትን አለ ማለት ነው። የራሱ የሆነ ውጤት አለ። አሁን የምትለው ነገር ከአማራው የፖለቲካ ኤንቲቲ ፋኖ ደጋፊው የተለያየ እኮ አይነቱ ይለያል። የሚደግፋል ለቲፒኤልኤፍ ያለው ስስ ልብም እኮ ይለያያል በደረጃ እና እዛ ውስጥ የራሱ የሚፈጥረው ፍራክቸር አለ። ራሱ የትግራይ ፖለቲካ ውስጥ ራሱ ቲፒኤልኤፍ የትኛው ቲፒኤልኤፍ እኛ ቲፒኤልኤፍ ከዚህ ጋር እንዲሰራ በምንድን ነው የተስማማው? ፕሪቶሪያን አውቆ ሊያፈርሱ እየሞከሩ ነው። ከሻቢያ ጋር ትስስር አላቸው። ሱዳን ውስጥ ምን ሊሰሩ ከሌሎች ወታደሮች ጋር ሄዱ የሚል በጣም ብዙ ጥያቄ ያነሳል። ኢንተርናል የትግራይ ፖለቲካ ውስጥ ፌዴራል መንግስቱ እንዴት ዲል ያደርጋል ከዚህ ጋር የሚለውን የራሱ የቻለ ነው። ፌዴራል መንግስቱ ኢንተርናሽናል ኮሚኒቲውን ይህን በኤቪደንስ አያይዞ ሲያቀርብ የፕሪቶሪያን ዲልም ሆነ ከዚህ በፊት የነበሩ ስምምነቶችን ከሌሎች ከውጭም ከውስጥም ያለውን ማን ነው እያፈረሰ ያለውንም ብለውን ትሰራበታል። ገባ ሰው ማድረግ ይችላለሁ ብለህ ብቻ አታደርገው። ስታደርገው የአብሮት የሚመጣ ወለድ የሚከፈልበት ነገር አለ። ፖለቲካል ከረንሲ ነው ማለት ነው። እሱን ነው እያወራን ያለነው እንጂ ኦፍኮርስ ማውራት ትችላለህ። አውርተው ያውቃሉ፣ ብዙ ነገር ተባብለዋል። በዛ ይኸው ለማለት እኛ ነው። እንደ ትልቅ ኢሹ ያነሳ ነው መነጋገር፣ መገናኘት፣ ማውራታቸውን ግልጽ ለማድረግ ሶሪ አይ ቲንክ አኪላ መውጣቱ ስለሆነ አያናም ሮጥ ወጣ እንጂ ዋናው ትልቁ ቁም ነገር ምንድን ነው? ሁሉም ለራሱ ኢንተረስት ከማንም ጋር ተገናኝቶ የማውራት የመነጋገር መብት አለው። መነጋገር ነውር የለውም። ግን
በአኬላ በኩል አይ ቲንክ የፋኖ አመራሮች ከትግራይ ኃይሎች ጋር መነጋገርም ማውራትም የለባቸው በሚል አቋም ትግራይ ያለው ያሳን ያለ ያለው አዎ ምንም እኔ እውነቱን ልንገር የትኛው የፋኖ ያ አመራር ከትግራይ ኃይል ጋር የሚሰራ የፋኖ አመራር ምንም ሻንጣውን ይዞ ወደ ትግራይ እንዲሄድና በዛ በኩል ሆኖ እንዲገጥመን ነው የምንፈልገው። ምክንያቱም አዎ እንትን ነው ግን እንትን እዚህ ጋር እያምታታ ያለው አኬላ ይኸውልህ ቆይ ለምን አንዴ እንደሆነ አላውቅም። የትግራይ ህዝብ በሶስት ድርጅት ይወከላል። በህወሓት፣ በሳልሳይ ወያኔ እና በትግራይ ኢንዲፔንደንት ፓርቲ። ህወሓት ከሁለቱ ይሻላል። ሳልሳይ ወያኔ ለምሳሌ ጎንደር የኔ ነው ብሎ ያምናል። ህወሓት ደግሞ ወልቃይት የኔ ነው ብላ ታምናለች። ትግራይ ኢንዲፔንደንት ፓርቲ ደግሞ ከአሉሃ ምላሽ እስከ ኤርትራ የኛ ነው ብሎ ነው የሚያምነው። በጣም ጽንፈኛ ናቸው እነሱ ደግሞ። ስለዚህ ከሶስቱም ኃይል ጋር ፋኖ እየሰራ ነው ከተባለ ሊትራሪ የአማራን ጥቅም አሳልፎ ይሰጣል ብዬ ነው ማስብ። ስለዚህ ወንጀለኛ ነው። አማራ ኬላ እየተነጋገሩን ነው እየሰሩ ነውና ለይተህ እያወራኸው አይደለም። ውብሉ መገናኘታቸው ማውራት ኧረ ተራ በተራ እድል ስጡን፣ ለእኛም አንዴ እድል ስጡን። ዋን ቱ ዋን ሲሆን እኮ ዳኒ ይሰለቻል። አንዴ ዳኒ ኦ፣ አንዴ ይቅርታ ጥሩ ነው። ሀሳባቸው ጨርስ። ሀሳብ ይስጥና ዳኒ እንጨርሳለን። ከሄድ ወንድ ጋር ትንሽ ቆያለሁ፣ ችግር የለም። ቴንክ ዩ አመሰግናለሁ ለተሰጠኝ እድል። እኔ በጣም የሚገርመኝ ነገር ምናልባት አንዳንድ ሰዎች ወይ ደግሞ የትግራይ ህዝብን እዚህ ጋር ማንም ብሎ ያነሳ የለም። ከትግራይ ህዝብ ጋር ነገም ከነገ ወዲያም ትናንትም ጤናማ ግንኙነት ነበረንም ይኖረናል። እኛ እያወራን ያለ ነው ስለ ድርጅት ነው። ማንም ሰርፕራይዝ ሊሆን አይገባውም። ከትግራይ ህዝብ ጋር ትግራይ ህዝብ በኢትዮጵያ ስር ውስጥ እስካለ ድረስ ከኦሮሞ ህዝብ በኢትዮጵያ ስር ውስጥ እስካለ ድረስ ህዝብ የሚደረገውን ግንኙነት ሰርፕራይዝ ሊያደርገንም አይችልም። ለምን? የፖለቲካ ድርጅቶች ቡድኖች ያልፋሉ፣ ህዝብ ግን ይቀጥላል። ስለዚህ እኛ ከትግራይ ህዝብ ጋር ላለው ንግግር ማንም የጎረበጠው አማራ የለም፣ ሊጎረበጠውም አይችልም። ከጎረበጠውም ራሱ መሪ ሊሆን አይችልም። ግን ስለ ድርጅት ሲነሳ ግን ቲፒኤልኤፍ ግን ዛሬ እኛ የህልውና ትግል አለን ብለን ስንወጣ ፈርጥ ቀዳሚ የምናስቀምጠው ቲፒኤልኤፍ እና ኦነግን ነው። ይሄ መታወቅ አለበት። የህልውና ትግል እናደርጋለን ስንል ቲፒኤልኤፍ እና ኦነጎች የደረጉብን ነው። በዚህ በእነሱ ባመጡብን እነሱ ለስልጣን መምጫ የተጠቀሙበት የፖለቲካ አካሄድ ህብረተሰባችንም ክልል ውስጥም ከክልል ውጭ ያሉትን ዋጋ አስከፍሏል። ምንድን ነው ዛሬ ላለንበት ኢኮኖሚካዊ ፖለቲካዊ ቀውስ አንደኛው ተጠያቂ ቲፒኤልኤፍ የሆነውን ከሱ ጋር ዛሬ ተጣምረን የምንመጣበት የፖለቲካ ሀሳብና ስሌት የለም ነው። አለበለዚያ የህልውና ትግል አለን የምንለው ቆሻሻትን ብጥለው ይሻላል። የህልውና ችግር የሆነብንን ቲፒኤልኤፍ እና ኦነግን ኪሳችን ውስጥ ከከተትን ግን የኛ ህልውና ትግል ምኑ ጋር ነው ኮንሰርን የሚያደርገው ነው ጥያቄ። የህልውና ትግል አለን ብለን የምንጮህ የህልውና ትግል አለን ብለን ነፍጥና መሳሪያ ያነሳንበት ዋነኛው ምሰሶና ፒላሩ ቲፒኤልኤፍ የሚባል የፖለቲካ ስብስብ ድርጅት ነው። ቲፒኤልኤፍ ሲባል የትግራይ ህዝብ ማለት አይደለም። ቲፒኤልኤፍ ሌላ፣ የትግራይ ህዝብ ሌላ። አውጣው። ትናንት ኢኮኖሚካዊ ፖለቲካዊ ቀውስ በማንነታችን ላይ ዘር ተኮር ፍጅት አምጥቶብናል። በዚህ ህገ መንግስት ደላ 30 ዓመት የተፈጠረውን በኢትዮጵያ ህብረተሰብ ውስጥ ጸረ አማራ ህብረተሰብ እንዲፈጠር ትልቅ ሚና ተጫውቷል ብለን መተን ስንቃወም ዝም ብለን ከመሬት ተነስተን ከቅርፋችን ተነስተን አይደለም። ትናንት ላደረሰብን ቢያንስ እንኳን ማለት ነው ቢያንስ ቴክኒካሊ እንኳን ወይ ፖለቲካሊ እንኳን የሆነ ነገር የሻከረውን ነገር ለማስተካከል ቲፒኤልኤፍ ራሱን እኮ እንደ ድርጅት እኮ ትናንት የመጣሁበት 30 ዓመት የተጓዝኩበት የፖለቲካ መንገዴ ከአማራ ህብረተሰብ ጋር የነበረኝ የፖለቲካ አሻክርነት ትክክል አልነበረም ብሎ አልገመገሙ። እንደ ድርጅት በ27 ዓመት በፌዴራል ወንበር ላይ በነበረበት ሰዓት አሁን ደግሞ መቀሌ ከተመለሰ በኋላ የተደረገው በሙሉ ወንጀል የተሰራውን ነገር በሙሉ በቲፒኤልኤፍ እኮ ቢያንስ በፖለቲካ አካሄዳችን ላይ ብዙ ሚስቴኮች ሰርተናል። ይሄን ነገር እንገመገማለን። ወደፊት ህጋዊ በህግ በሚሰፍንበት ሀገር እዚህ ሀገር ላይ እንጠየቃለን ብሎ እንኳን ራሱን ያልገመገመ ድርጅት ነው። ራሱን ያልገመገመ ድርጅት፣ የፖለቲካ ንሳ ያልገባ ያልተሰጸተ ድርጅት ምን ብሎ ነው አንድ አማራ ወይ ደግሞ አንድ የአማራ ታጋይ እዚህ ድርጅት ውስጥ ሄዶ የሚወተፈው? እንደ ህብረተሰብ አድግ እያለ አህያ እያለ ዳኒ እሱ እኮ በቃ እሱ እኮ ላሽ ብለዋል እኮ አለ። ፋኖች እኮ አወሯቸው ማለት እሱን ላሽ ብለዋል። ጣጣ የለውም ብለዋል። አልፈውታል ማለት ነው። ከሱ ባሻገር እኔ የምልህ አሁን ከጥቅም አንግል ሀሳቡን ስጥ። አዎ እሺ፣ ከጥቅም አንግል እኮ ልመጣልህ እኮ ነው። ከጥቅም አንግል አሁን እኔ ወደ ጥቅም አንግል ልመጣ እኮ ነው። አሁን ከጥቅም አንግል እኔ ስመጣ ፖለቲካሊ እኮ 30 ዓመት ሙሉ አድጊ አማራ ያድጊ እያለ ሲሰድብን የነበረ ድርጅት ከ30 ዓመት በኋላ አንተ ሄደ ለእሱ ከታዘዝክለት አህያው ቲፒኤልኤፍ ሳይሆን አህያው አንተ ራስህ ነህ ማለት ነው።
ከፖለቲካ ትርፍ እዚህ ጋር ምን ጥቅም አለን ነው ከቲፒኤልኤፍ ጋር በዚህ ሰዓት ላይ ቲፒኤልኤፍ ሲጀመር በፕሪቶሪያ ባለው ስምምነት አገዛዙ ላይ ጥይት መተኮስ አይችልም። ቲፒኤልኤፍ ከአብይ ጋር ተጣላ። እንደምታዩቸው የቲፒኤልኤፍ አመራሮች እነ ደብረጽዮንም እነ ታደሰ ማነው እነ ጀነራል ታደሰም እየሄዱ 4 ኪሎ አዲስ አበባ ከአብይ ጋር እየተመላለሱ እየሄዱ ነው። ቲፒኤልኤፍ እንደ ድርጅት ከአብይ አህመድ ጋር ሰጣ ገባ የገባበት መንገድ የለም። ከአብይ አህመድ ጋር መሳሪያ አልተማዘዘም። ቲፒኤልኤፍ አመራሮች የፖለቲካ አመራሩ በፈለገበት ሰዓት ይወጣል ይገባል። ከሀገር ውስጥ ይወጣልም አዲስ አበባ ይመላለሳሉ። ከአብይ አህመድ ጋር 4 ኪሎ ተቀምጦ ይወያያሉ። ከ4 ኪሎ ጋር አብይ አህመድ ጋር ተቀምጦ ፖለቲካ ዲስከሽን የሚያደርግና ስለ ቀጣይ የፖለቲካ አቅጣጫና ስምሪት ከሚሰጥ ስብስብ ጋር ምንድን ነው ትርፍ ነው? እዚህ ጋር ከቲፒኤልኤፍ ጋር እቀመጣለሁ ካልክ ለምን ከአብይ ጋር አትቀመጥም? ለምን ከባዴን ጋር አትቀመጥም? እንዴ የህዋትና የባዴን እኮ የብልጽግና እኮ የፖለቲካ እኮ በአማራ እሱ ላይ እኮ የሰሩት እኮ ወንጀል እኮ አንዱ ከአንዱ እኮ ማይሻርጉ ነው እኮ። ቲፒኤልኤፍ ሲጀመር የቲፒኤልኤፍ ህልውና ችግር ያጋጥሞኛል የሚለው ጌታቸው ረዳ በተደጋጋሚ የነገረን ምንድነው? ወልቃይት ነው። ቲፒኤልኤፍ ደግሞ ወልቃይት የሚባለውን አካባቢ እስካልያዘ ድረስ በእጁ እስካልገባ ድረስ አንድ ጥይት አይተኩስም ወደ ፌዴራል መንግስቱ። ለምን? ከዚህ በፊት ኮሪደር ሳይኖረው ጦርነቱን መኮረት አፈርድም ይበልቷል። ድጋሚ ያንን ስት መስራት አይፈልግም ቲፒኤልኤፍ እንኳን አገዛዙ ላይ የመተኮስ ኢላማና አላማ ካለው ይሄን ነገር ሊያደርግ የሚችለው በመጀመሪያ ወልቃይት ጠገዴ የሚባለውን አካባቢ ሲቆጣጠር ጌታቸው ባይዝም አማራጭ አለ። አሁን ቲፒኤልኤፍ ከአማራ ጋር ጸብ ከሌለው 4 ኪሎ መግባት ይችላል። ከአማራ ጋር ከተስማማ 4 ኪሎ መግባት ወደ እሱ ጋር እኮ እመጣልሃለሁ። በወልቃይት በኩል ምንም ኮኔክሽን በፊት እኮ አማራው ነው አይደል የያዘው የቲፒኤልኤፍ ኃይል አማራው ነው። የማይመጣበትን መንገድ ደግሞ ልንገር። አሁን አንተ እንዳልከው እኔ ወደዛ እየመጣሁ ነበር። ቲፒኤልኤፍ ወልቃይትን ካልያዘ አንድ ስቴፕ አንድ ኢንች ወደ ፊት መግፋት አይችልም። ምክንያቱም የቲፒኤልኤፍ ከፍተኛ ሎጂስቲክ መሳሪያው መካመቻውም ያለው ሱዳን ውስጥ ነው። ወደንም ጠላንም በናልቡራን ይደግፋል። ራሱ ጌታቸው ረዳ ከራሱ ከፈረሱ አፍ ሰምተነዋል። በወልቃይት ላይ የወልቃይትን የመቆጣጠር ሁኔታ ተስፋ ቆርጠናል፣ እኔም ታደሰ ወረደም ብሏል። ያለን አማራጭ አንድና አንድ በነፍጥ ብቻ ነው። ለሱም በተደጋጋሚ ሞክሮ አቅቷቸዋል። አሁን ፋኖን ይዞ ካልከኝ የትኛውን ፋኖ ይዞ ወደፊት የሚመጡት ነው? በባለፈው ጦርነት ወልቃይትን ስላልያዙ አይደለም። ወደ ወልቃይትም እኮ አልዘመቱም በብዛት። እነሱ ወደፊት ሲመጡ 6 ወር የፈጁት ወሎ ላይ ነው። ያ ማለት 6 ወር ወሎ ላይ መቼም የተዋጋቸው መከላከያ ነው አትልም። መከላከያ 6 ወር ቆሞ መዋጋት አይችልም። በጣም ከባድ ስለሆነ ህዝቡ ነው አይደል? ይኸውልህ ምን አለ መሰለህ አኪላ፣ ይኸውልህ አሁን እዚህ ጋር ነው እኮ የምልህ። አሁን እነሱ ወልቃይትን እንኳን ባይዟት ወሎ ላይም ቢዋጉ በተመሳሳይ ሰዓት ደግሞ ወልቃይት ላይም ከፍተኛ ጥቃት ለመያዝ እየሞከሩ ነበር። በዛ ሰዓት ሲዋጋቸው የነበረው የአማራ ልዩ ኃይል ነበር። ሪያሊቲውን በደንብ አስታውሽ ልንገር። ውጊያ ያደረጉ የነበሩት በደባርቅ በኩል አድርገው ከጎንደር መጥተው በጎንደር በባህር ዳር አድርገው መምጣት ነው። በ3 ነው ይዘን በ4 ነው። አንደኛው በአፋር መጡ፣ ሁለተኛው በወሎ መጡ፣ ሶስተኛው በደባርቅ መጡ፣ አራተኛው በሸራሮ መጡ። በደባርቅ የመጡትም አላማቸው ቀጥታ በደባርቅ መጥተው በጎንደር አድርገው ባህር ዳር መስመርን ለመያዝ ነው። ከዛ በደጀን ለመምጣት ነው። ካልሆነ በወለጋ በታች በኩል በቤኒሻንጉል ምናምን አድርገው ቢሆን በአዊ ምናምን አድርገውም በወለጋ በኩል አድርገው በነቀምት አድርገው በአምቦ አድርገው ሊገቡ ማለት ነው። ከቀጥሎ በሸራሮ ያለው ያው ወልቃይት አድርገው ሊገቡ ነው። ቀጥታ ወልቃይትን ተቆጣጥሮ ለመቆየት ነው። ግን ሸራሮ ላይ ብዙ ውጊያ አላደረጉም። ያኔ ታርጌታቸው ወልቃይት አልነበረም። ታርጌታቸው አሁን አዲስ አበባ መምጣት ቢፈልጉ ፋኖ በር ከከፈተላችሁ ማለት ፋኖ ከነሱ ከማይዋጋ ከሆነ እውነቱን ነገርን ካልከኝ ሜቢ 10 ቀን ኦኬ ለሱ ልመልስ። አንዴ ለዳኒ ልመልስ። አልጨረስኩም። አንድ ደቂቃ ብዙ ስለማልኩ መሆናት ይችላል። ይኸውልህ አሁን አንተ ልከው እንኳን አኪላ ብናስብ ማለት ነው፣ አንተ ባልከው መንገድ ብናስብ እስቲል የሚሳካላቸው ነገር የለም። ለምን መሰለህ የማይሳካላቸው? ዘመንን እና አስረስን ይዘህ ጎጃም ውስጥ ምንም ኢቨንት የምታመጣው ነገር የለም። ሲጀመር እነሱ በመጀመሪያ ነገር ከሌላው ጋር ለመገናኘት ከነዘመነ ጋር ለመገናኘት የወልቃይትን ዘብ መስመር አለባቸው። ያ ደግሞ 27 ጊዜ 30 ጊዜ ሞክሩ፣ ተስፋ አስቆርጧቸዋል። ስለዚህ ወልቃይት ላይ ያለውን የወልቃይትን ዘብ በምንም ታምር ሊሰብሩበት የሚችሉበት አቅም የላቸው። አንድ ያዝልኝ።
ሁለተኛ ነገር ጎንደር ላይ አንድ የጎንደር ይወለ እኔ ቃል ምገባልን ነገር ማለት ነው 100% አንድም ጎንደር ተወላጅ እነዚህ መጥቶ ነው ያረጋገጥለት አንድ ፋኖ አመራር ነኝ የሚል ጎንደር ምድር ላይ ተወልዶ ያደገ ለነሱ የሚቆምበት ምንም መንገድ የለውም። ለምን የቆመ ቀን ጭንቅላቱ የሚበጠሰው የዛን ቀን ነው። እና አርበኛ ጎብ የተሰዉበት እነጋሽ መሳፍን ትግል ውስጥ ጫካ ውስጥ የገቡበት ትግል ላይ እዛ መሬት ላይ መተለ ቲፒኤልኤፍ መቆም ማለት ራስን በገመድ ማነቅ ይቀላል። በጎንደር በኩል የሚያልፉበት ምንም አይነት ሁኔታ የለም። ሌላ ወደ ወሎ ላልከው ነገር ወሎ ኤልያስ ከኔና ካንተ በተሻለ ሁኔታ ወሎንና ቤት አማራን እንዴት አድርገው ምሬ እንኳን ቢስማማን ምል የወሎ ህብረተሰብ የምታስታውስ ከሆነ ልክ የቲፒኤልኤፍ ታጣቂዎች ከወሎ ሲለቁ እንዴት ደምን ባንዳለቀሱ ታውቀዋለህ። እንዴት አድርገው ህብረተሰቡን አበሳብሰውት ስንሴት ደፍረው ገሎ ሄዱትን ዳግም ያንን ነገር የሚቀበል የቤት አማራ ህብረተሰብና የአማራ ህዝብ አለ ልጠብቃል ሰራኗ ዳኒ ይኸውልህ ለዚህ እኮ ነው አሁን እኛ እኮ ነገሮች የምንቃወመው። ይኸውልህ አሁን ህወሓት በራሷ እየተንቀሳቀሰች አይደለም። አሁን ህወሓት ኦልሬዲ ቆብ ደፍታ መታለች፣ መስቀል ይዛ መታለች፣ ቁርአን ይዛ መታለች። ማን በማን አስረስን ሆና መታለች፣ ዘመንም ሆና መታለች። በቅርቡ ጀነራል ተፈራን ሆና መታለች። ጀነራል ተፈራ የአማራን ካሳመነ ወሎ ላይ አንድ ጥያቄ ልጠይቅ ኤልያስ የአስረስን አስረስ በጎጃም ላይ ወይ ደግሞ ጀነራል ተፈራ ማሞ በሸዋ ላይ ሲግኒፊካንት አቅም አለው? ሸዋ ውስጥ አሁን ጀነራል ተፈራ ማሞ ሲግኒፊካንስ ምናምን አይደለም። ናራቲቭ በፖለቲካ በዓለም ላይ በሙሉ የናራቲቭ ጉዳይ ነው። ናራቲቭ ማለት አንተ ቅዱስም ማድረግ አንተን ይቻላል፣ ኃጢአተኛም ማድረግ ይቻላል። ለምሳሌ ኢየሱስ አምላክ ነው፣ ኢየሱስ ግን ወንበዴ ነው ተብሎ ተሰቅሏል። በጊዜው ያንን ናራቲቭ ሰርተዋል። ገብቷል አይደለም? ዛሬ ላይ እነንትና ካሳመኑ ለምሳሌ ተፈራ ካሳመኑ ወያኔ አዲስ አበባ ነች። ምን በቃ አሳምነው። ለምሳሌ አሁን እኛ ዛሬ ይህንን ትርክት እየሰበር ነው። ይሄ እኮ እየሰሩ እኮ ነው ትርክት። ይኸውልህ ይሄ እኮ ቤቢ ስቴፕስ እኮ ነው። መጀመሪያ ከህወሓት ጋር መነጋገር። አሁን ኖርማላይዝ ሆነ እኮ ኤድመንድ እኔ አውርቼው አላውቅም። ቢኮዝ እኔ የትግራይ ኃይሎች አቅም አላቸው ብዬ ስለማላስብ እኔ ከትግራይ ልጅ ከተወያዩ 1 ዓመት ከ5 ወር አልፎኛል። በኢትዮጵያ ፖለቲካ ውስጥ በቃ ታች ነው ያሉት ብዬ ስለማስብ አልወያይም። ዛሬ ግን ከትግራይ ጋር እየተወያዩ እኮ ነው። እየተወያዩ ያሉበት ዋናው ምክንያት ኃይል ሰብስበዋል። ኃይል ሰብስበዋል ማለት እኔ አማራው መሀል ላይ መተውብናል። እኔ ከናስረስ ጋር እኮ መጣለው እኮ እናስረስ የወያኔን ሀሳብ ይዞ መጥቷል። እነ ጀነራል ተፈራ ሰሜናዊ የሚል አንድ የፖለቲካ አሰላለፍ ለመገንባት እየሞከሩ ትርክት እኮ ነው ቢውልድ እየተደረገ ያለው። ይሄ ትርክት ዳኒ እዚህ ጋር ትንሽ የሆነች አንደኛ ብዙ ጊዜ ቲፒኤልኤፍን የማውረድም የመሾምም ትልቁ መብት ያለው የትግራይ ህዝብ ነው። ምክንያቱም የክልል ፓርቲ ነው ቲፒኤልኤፍ እንጂ የኢትዮጵያ ፓርቲ አይደለም። ለምሳሌ አንድ አማራ አንድ የትግራይ ሰው ብአዴንን አልፈልግም ማለት አይችልም። የአማራ ህዝብ እስከፈለገው ብአዴን ይቀመጣል፣ ካልፈለገው ይወገዳል። ቲፒኤልኤፍን የትግራይ ህዝብ እስከፈለገው ይቀመጣል፣ ካልፈለገው ይወገዳል። አንድ አማራ ግን መጥቶ ቲፒኤልኤፍን አልፈልግም ማለት አይችልም። ምክንያቱም የክልል አመራር ስለሆነ ቲፒኤልኤፍ ወደ ኃይሉን እመጣለሁ። ዳኒ አንዴ ወደ አንተ ወደ ዋናው ሀሳቤ ልምጣ። ሁለተኛው ነገር ምንድን ነው? ብዙዎቻችሁ እያወራችሁ ያላችሁት የትግራይ ኃይሎች የአማራ ኃይልን እየፈለጉ እየጠየቁ እንዳለ ነው። ይሄንን ቅድም ነክቼው አልፌያለሁ። የአማራ የፋኖ አመራሮች ናቸው ቲዲኤፍን የሚፈልጉት እንጂ ቲዲኤፍ አይደለም። አብይ እኮ ቅድም አነሳን። አብይ ቲዲኤፍን ይፈልጋል፣ ሻቢያ ቲዲኤፍን ይፈልጋል፣ የፋኖ አመራር ቲዲኤፍን ይፈልጋል። ለምን? የተጠናከረ ኃይል አለ ኦልሬዲ፣ ራሱን የገነባ ያስታጠቀ የተዘጋጀ። ሁሉም ከራሱ ወገን ሊያደርገው ይፈልጋል። የፋኖ አመራሩም ከሱ ወገን፣ አብይ አህመድም ከሱ ወገን፣ ሻቢያም ከሱ ወገን ሊያደርገው ይፈልጋል። ስለዚህ ጥያቄው የቀረበው ከማን ነው? በሶስተኛ ደረጃ የፋኖ አመራሮች
ስለ ቲፒኤልኤፍ ፕሮግራም የፖለቲካ አጀንዳ ጉዳይ አይደለም እያወሩ ያሉት። የፋኖ አመራር አይ ቲንክ እስኪገባኝ ድረስ ፋኖ የፖለቲካ ድርጅት አይደለም፣ የኃይል አማራጭ ነው፣ የሚታገል ታጋይ ነው። ገና ፓርቲ የተመሰረተ ነገር የለም። በድርድር ደረጃ እኮ የፋኖ አመራሮች ተዉትና ከቲዲኤፍ የጦር አመራሮች ጋር ይቅርና ከአብይ አህመድ ጋርም እኮ የተነጋገሩ እንዳሉ ግልጽ ነው፣ እናንተ የምታውቁት ነው። በመነጋገርና በመወያየትና አብሮ በመስራት ደረጃ ልዩነት አለ። በመነጋገርና በመወያየት ከተስማማህ በኋላ ልክ ወደ አክሽን ወደ ድርጊት ስትገባ አብሮ መስራት ይጀመራል ማለት ነው። በአጭሩ ጀነራል ተፈራ ማሞም አስረስ ማረም ዘመነም ማንም በሉት እየተነጋገርኩ ነው እየተወያየሁ ነው አለ ማለት አብሮ እየሰራሁ ነው አለ ማለት አይደለም። መብቱ ነው። ያ ቅድም በአጭሩ አስቀምጡ። ጌታቸው ረዳ ዱባይ ሄዶ ከሻዕቢያ አመራሮች ጋር ተነጋግሯል፣ ተወያይቷል፣ አብሮ ሰርቷል ማለት ግን አይደለም። እሱን ለይተን እንየው ነው አንዱ። ስለሱ አይደለም እኮ እያወራን ያለ ትንሽ ወደ ዳኒ ልመጣለት። ቆይ አንዴ ልግባብ። መሀል ላይ ለአምሪ ምናምን የምትሉት ካለ መሀል ላይ መግባት ትችላለህ። ኦኬ አንድ ነገር ቆይ ለዳኒ ነው። ዳኒ ይኸውልህ ይሄ ትርክት ይሄን ትርክት በጊዜው መስበር ካልተቻለ በጊዜው ካላስቆም ነው ሲምፕል ነው። ይኸውልህ ኢንተርናሽናል ኮሚኒቲው እንዴት እንደሚያስብ ልንገራችሁ። ኢንተርናሽናል ኮሚኒቲው አብይ ብሄድ ብዙ አይከፋው፣ እንዲሄድ በስሱም ቢሆን ይፈልጋሉ። ዳይ ዶንት ትረስት ሂም አያምኑት። ኦኬ የሆነ በእጃቸው የሚገባ ሰው አይደለም። ስለዚህ ፋኖና ህወሓት አንድ ላይ ከሆነ አብይ ብሄድ ምንም ችግር የለባቸው። ህወሓት ከፋኖ ግሪን ላይት ካገኘች አማራ ክልል ላይ ከመከላከያ ጋር በታንክና በመድፍ ትዋጋለች። በቃ አለቀ። መከላከያ ሊያቆማት አይችልም። ኦኬ ወደ አዲስ አበባ ሰተት ብላ ትገባለች። እሺ እዚች ጋር አንድ ሀሳብ ብቻ ዳኒ ነው ያንተን ሀሳብ አንድ ደቂቃ ታገሰኝ። ከአንድ ደቂቃ በላይ አላወራም። እንዴ ነው አንድ ያነሳው ነገር ነው ለአንተም ሊጠቅም ይችላል ብዬ ነው። ቅድም ስላነሳው የአማራ ኃይሎች አጋር መፈለጋቸው ስህተት አይደለም። ያለ አጋር ደግሞ ብቻቸውን የትም መድረስ እንደማይችሉ አየህ። እነሱ የጦር አመራሮች ናቸው፣ ትግሉ ላይ ያሉ ናቸው። አቅማቸውን ያውቃሉ፣ የሚዋጉትንም አቅም በተቃራኒው ያውቃሉ። ብቻቸውን ተዋግተው የት ድረስ መሄድ እንደሚችሉም ያውቁታል፣ እነሱ ያውቁታል። አሁን እኛ አልዋጥ ያለን ነገር ምንድን ነው? እንደምንም በቃ ተአምራዊ ሆናችሁ እንደምንም 4 ኪሎ ግቡ ነው። ሊሆንም ይችል አይደለም። ለምሳሌ በኦሮሞ በኩል ታጣቂዎች አሉ፣ ኦላ የሚባል ከኦላ ጋራ መነጋገር መደራደር አለባቸው ብዬ አምናለሁ እኔ። ምክንያቱም ብቻቸውን ገፍተው 4 ኪሎ ሊደርሱ ስለማይችሉ ነው። የትግራይ ኃይሎችን ቢያገኙ አሜን ምልህ እሱ ውሳኔው የኔ አይደለም። ተስማምተው ወደ ተግባር ወደ ስራ ቢገቡ በጣም እድለኞች ናቸው። እስካሁን ድረስ የአማራን ክልል ለመቆጣጠር የወሰደባቸውን ጊዜ አልተቆጣጠሩትም። ንጹሐን እየተገደሉ ነው። ክልሉ እየፈረሰ ነው። እንደዚህ ያለ ከቀጠለ አማራ ክልል ላይ የፋኖም ህልውና ራሱ ችግር ውስጥና አደጋ ውስጥ መውደቁ የማይቀር ነው። ስለዚህ የመውጫ ቀዳዳ ፍለጋ አጋር ፍለጋ ሲሄዱ ለእኛ ያልገባን ነገር መፈለግ መነጋገር አብሮ መስራት የለባቸው ለንገደባን ኤድመንድ ኮስቱ ወልቃይት ነው። ፋኖ ከቲፒኤልኤፍ ጋር አብሮ ሲሰራ ፋኖ የሚጥለው ካርድ ወይም የሚጥለው ወደ መሬት የሚጥለው ወልቃይትን ነው ማለት ነው። አማራ ክልል አንተ ቅድም ልመልስልህ 1 ሰከንድ ብቻ የምወስደኝ ከዛ ደቂቃ ልውሰድ። ምንም ችግር የለም ጨርሻለሁ። እንደ ማሳረጊያ ነው የምናገረው። ከዛ ልሞት ያለው አሁን አንተ ያልከው ኤልያስ እኔ ማልቀበለው ለምን መሰለህ? እነ ጀነራል ተፈራ ማሞን ይዘው እነ ምሬን ይዘው እንደዚህ ናሬቲቭ ሽጠው ላልከው ነገር ማያሳመነኝ ያ አቅም አላቸው ብዬ አላምንም። ምክንያቱ ደግሞ አቅም የሌላቸው የኮሎኔል ደመቀ ዞን የወልቃይትን ዘብ ሰብሮ መግባት ያቃታቸው
4 ኪሎ የመግባት አቅም አላቸው ብዬ አላምንም። አቅማቸው ወልቃይት ላይ እየተለካ ነው። 26 27 ጊዜ ሞክረውታል። ጌታቸው ረዳ ብሎ ከ8 ቢሊዮን አንታውን አንዴ ዳኒ ገብቶኛል። አንዴ ብራቫዶን ነው የምታወራው፣ እሱ አይደለም። እነዚህ ሰዎች ወልቃይት መሄድ አያስፈልጋቸውም እኮ እንደ ምንም እኮ ሲምፕል ነው። በአፋርና በወሎ በኩል ይሄዳሉ። ይኸውልህ ልጨርስልህ እኮ ነው ልጨርስልህ እኮ ነው። አልገባም፣ አልተረዳኝም። በአፋርም በወሎም ወደ 4 ኪሎ በአፋርም በወሎም ወደ 4 ኪሎ የሚገሰግሱበትና ወደ አዲስ አበባ የሚገቡበት ሚሊተሪ አቅም የላቸውም ነው የምልህ። አቅማቸው ፋኖ ካልተከላከላቸው መከላከያ ያቆማቸዋል እንዴ? ቆይ ልጨርስልህ ብራዘር አልኩህ እኮ ጌታቸው ረዳ ከ8 ቢሊዮን ብር ከነበረው ከትግራይ ክልል ባጀት አብዛኛውን ራሴ ፈርሜ ለቲዲኤፍ አውያለሁ ብሏል። ለዛ ለቲዲኤፍ የዋለለት እንኳን ወደ አዲስ አበባ ሊገባ ቀርቶ አይደለም በጉልበት እስከ ትናንት ወዲያ ማለት ነው አርሚ 15 አርሚ 17 ተነግሮ ከተከዘ ማዶ አድርጎ በተደጋጋሚ የሚያደርገው የጥቃት ሙከራ የወልቃይትን ዘብ ያልሰበረ ቲዲኤፍ አዲስ አበባ ገስግሶ ይገባል። በትኝ ይሄ አንድ ነገር እውነት ጉልበት አልሰጣቸው። ለምን ጉልበታቸው ፈትነዋል። መሬት ላይ ጦርነቱ ወልቃይት ኢንተረስት ስላልሆነ ነው። ወልቃይት ኢንተረስታችሁ አልነበረም። መንግስትም ወልቃይት ላይ ተሟሙቷል፣ የሚችለውን አድርጓል። ኦኬ ወልቃይት ላይ ጊዜያቸውን ማባከል ወልቃይት ላይ ጦርነት አላደረጉም እያልከኝ አድርገዋል። ግን ወልቃይት ላይ ለምን አልተቋጠሩት? አይደለም ይኸውልህ ወደ ወልቃይት በሽራሮ በኩል ነው ውጊያ ያደረጉት። ሽራሮ የድሮን እኮ አይደለም እኮ የምልህ እኮ ኤልያስ፣ የድሮን እኮ አይደለም ነው። ስለዛሬ 2 ዓመት አይደለም ማውራ ምን እኔ ማውራ እስከዛሬ ሳምንት 2 ሳምንት 3 ሳምንት እሱ ጦርነት አይደለም ለመያዝ እሱ ጦርነት አይደለም። እሱ ዝም ብሎ እሱ ተራ ስለዚህ ቲፒኤልኤፍ ማለት ነው ወደ አዲስ አበባ የመሄድ አቅም እያላት ወልቃይትን ለእኛ ትታልለታለች። እሱ የሰፈር ሚኒሻ እሱ የራሳቸው እሱ የኃይል ሚዛን አንዴ እሱ የኃይል ሚዛን መፈተሻ ምናምን ነው። ጦርነት ብሎ ሲመጣ እንደዛ አይደለም። ጦርነት ዝም ብሎ 50 ሰውና 100 ሰው ይዘህ ተኩሰህ እንትን ማለት አይደለም። ወደ ወልቃይት መጡ መረጃ ምን አልከኝ? 50 ሰውና 100 ሰው እንዴት ነው አንተ ይዞ ስለማቅ ነው። እኔ ትልቁ 150 ሰው ትክክል አይደለም። መረጃ ትክክል አይደለም። ቴንኪው አኪላ በቃ እኔ ልውጣ ስለሆነ ዳኒ አንድ ያልተረዳውን ነገር ልንገር። አሁን ሀው ሲሪየስ እና አስረስ እየሰሩ ያለውን ኢሹ የተረዳችሁት አይመስለኝም። ቲፒኤልኤፍ ወሎ ላይ ሸዋ ላይ ቆሞ የሚታገላት አማራ ከሌለ የሚያሳልፋት ካለ እንደውም አብሯት ተቀላቅሎ የሚዋጋ ካለ 4 ኪሎ የ10 ቀን ጉዞ ነው። ላይክ ሊተራሊ 10 ዴይዝ ጉዞ ነው። መድፍ አላቸው፣ ታንክ አላቸው፣ ከባባድ መሳሪያ ያላቸው 174,000 ሰራዊት አላቸው። 174,000 በ25 በላይ ጄኔራል የመስመር መኮንን ከ60 ከ70 በላይ የመስመር መኮንን ሻለቃ በሺህ ደረጃ ዝም ብሎ ሻለቃ አይደለም፣ ዋር ቴስትድ ሆነ። ይህን ያክል ሰራዊት ይዞ አማራ እስካልተከላከለው የአማራ የብልጽግና ሰራዊት መቋቋም ይችላል እንዴ? አይችልም። የብልጽግና ሰራዊት የቱ ነው የሚያቆማቸው? ዛሬ እኮ ኤርትራ የለችም። ዛሬ ፋኖ አብሮት የለም ብልጽግና ጋር አይችልም። ኦኬ ሪያሊቲው ይሄ ነው። አዲስ አበባ ሲደርሱ የሚያደርጉት ግን ሲምፕል ነው። በቃ አዲስ አበባ ሲደርሱ ፋኖን ይለበልቡታል። ከኦሮሞ ጋር ሆኖ ኦሮሞ ልዩ ኃይልን ነው የሚመጡት ሁሉ። ከዛ በኋላ ወልቃይትን ይዘው ይሄዳሉ፣ ይገነጠላሉ፣ ይጨፈጭፉታል። የአማራውን ኃይል መጀመሪያ እርስ በርስ ያማቱታል፣ ለሁለት ያማቱታል፣ ከዛ ይጨፈጭፉታል። ታየዋለህ እንዴት እንደሚመጡ። ከዛ አሜሪካኖቹ ምናምን ለምን ወደ 4 ኪሎ ሲመጡ የአዲስ አበባ ህዝብ እያጨበጨበ ነው የሚቀበላቸው። መሮታል፣ ብልጽግናን ጠልቷል። ትግሬ ቢመጣ ችግር የለበትም። የአዲስ አበባ ሰው ዛሬ ቢመጣ እያጨበጨበ ከበሮ እየመታ ነው የሚቀበላቸው። ፋኖ ሳይሆን ትግሬ ነው የሚገባው። ፋኖ ለ2 ዓመት አብይን ገዝግዞ መጨረሻ አንድ ሚስቴክ ሰርተን ህዋት ይገባል ማለት ነው። ተከዜ ዘምና የምትለው ከአዲስ አበባ በፉጨት ነው ያባረረው። ከዛ በኋላ
ህወሓት አዲስ አበባ ከገባ በኋላ ተከዜ ዘብ በሱዳን አድርጎ ይሰደዳል። ምንም ያደረገው ነገር የለም። እንዴት እንደሚሰሩት የሚያውቋት ጨዋታ ነው ያለው። ኦኬ የሚያውቋቸው ጌሞች አሉ። እርስ በርስ ነው የሚያመታቱ። ገንዘብ ደህና ብር 50-60 ሚሊዮን ብር ከፍሎ እንትናን ያስገድላሉ። ማነው ስሙን ኮርኔል ደመቀን ያስገድላሉ ምናምን። ጭራሽ ጄኖሳይድ ሰርቷል ምናምን ብሎ በአሜሪካኖች አንጠልጥለው ሊያስወስዱት ይችላሉ ምናምን ታየዋለ። ከዛ በኋላ ጌማችሁ ከዛ በኋላ ሀገሩን ይወጣሉ። ወዲያ ወልቃይትን ይዛሉ። ግብጾች ጋር ይስማማሉ። መሳሪያ በደንብ ይቀበላሉ። ኦሮሞና አማራን ተባላ ብለው አዲስ አበባን ጥለውለት ይወጣሉ። እነሱ ሀገር ሆኖ ቤኒሻንጉልን ይዘው ሀገር ሆኖ ይቀጥላሉ። ታስዋታ ያርጉኝ ትዱ። ለዚህ ነው አሁን በጣም እንደቀላል እንትናን ተፈራማሙ እኮ መሪ ነው። እንትና እንደ መሪ ነው የሚታየው። ከትግራይ ጋር አልዋጋም ጭራሽ አብሬ እሰራለሁ የሚል ስሜት ፋኖ ከሰማ ፋኖ ካልተዋጋ መቼም አርሶ አደሩ አይዋጋም። ፋኖን ተከትሎ ነው አርሶ አደሩ የሚሄደው። በቃ አለቀ። ለዚህ እኮ ነው እየታገል ነው ያለው። አሁን ብዙዎቻችሁ እዚህ እኛ ከና አስረስ ጋር ስንጣላት ከባባድ ካርድ ስለሚስቡ አልተረዳችሁ እና ነቃችሁታል። ጉዳዩ ሲምፕል አድርጋችሁታል። ህወሓት ወሎና ሸዋ ላይ ከሷ ጋር የማይሰራ አማራ ወይም ከሷ በጠላትነት የሚቆም አማራ እስከሌለ ድረስ መግባት ትችላለች። የሚያቆማት አንድም ምድራዊ ኃይል አይኖርም። ስፔሻሊ በብልጽግና በኩል ያለው ኦኬ። ከዛ 4 ኪሎ ትገባለች። ከዛ በኋላ እንዴት አማራ እንደምትበትነው ታየዋለ። 3 ዓመት ነው የሚፈጅባት። 3 ዓመት ሊትራሊ። የመጀመሪያው ዓመት ሀገሪቷን ስቴብላይዝ አደረኩኝ በሚል ትመታለች አመራር። ከዛ ለአማራ ስግብግብ ሰዎች ስልጣን እንዲይዙ ልክ አዲስ ብአዴን ትፈጥራለች። ከዛ በኋላ ወልቃይትን ትይዛለች። ከዛ ሀገር ሆና ትወጣለች። ዳስ ዋት አር ጎይንግ ቱ ዱ እና ይሄንን ቅልል አድርጋችሁ አትዩት። ምንም አታመጣም ምናምን። ወልቃይት ዘብ እኮ አዲስ አበባ አይደለም። ወልቃይት ዘብ ያለው እኮ እንትን አይደለም። ወልቃይት ዘብን የምትመታው በፖለቲካ ነው። ጥይት አትተኩስበትም። ወልቃይት ዘብን እርስ በርስ ነው የምታጋድለው። በቃ ምን ትላለች? ሀገሪቱን ከተቆጣጠርሽ በኋላ ብልጽግና መገረፍ አለበት፣ ብልጽግና መሰቀል አለበት ብላ ስትጀምር ኮሎኔል ደመቀን አንተ ነው የምትሰቅለው፣ አማራው እንዲሰቅለው ነው የምታደርገው። ኦኬ ብልጽግና ነው ትላለች። ብልጽግና እርምጃ ይወሰድበት ብላ አዲስ አበባ ላይ ተመስገን ጥሩነህን ስታንጠለጥለው እነ ዘመነ ምን ይላሉ እንዴ? የኛ የጎጃም ልጅ ሆኖ ተንጠልጥሎ ያኛው የጎንደር ልጅ ሆኖ እንዴት ነው ማይንጠለጠለው ብሎ ተመስገን ጥሩነህ እንትናን ኮሎኔል ደመቀን አንተ ነው የምታንጠለጥለው። እሱ ልታንጠለጥል ስትሄድ እርስ በርስ ትዋጋለህ። እዛ ላይ እሱን የሚመታው ቡድን ላይ ተጨምራ ትገባለች። ታስወጣ ሄዴድ እኮ ኦነግን ሲያጠፉት፣ ኦነግን እኮ ከኦህዴድ ጋር ነው መጀመሪያ ያዋጉት። ኦህዴድን መሰረቱና ለኦህዴድ መሳሪያ ይዘው ውጉት አሉት ኦነግን። ኦነግ ለብልቦ ላካቸው። በሚቀጥለው ግን ኦህዴድ ብቻውን አልሄድም። ሲሄድ ህወሓትን ይዞ ነው ሄደው። ህወሓት ለበለበቻቸው። ኦነግ የሚባል ድርጅት ጠፋ ማለት ነው። እንደ አዲስ ኦነግ ሲመሰረት ህወሓት ነው የመሰረተችው የራሷን። የነጀልመሮ ኦነግ የራሷ ኦነግ ነው። ኦኬ። ስለዚህ ከህወሓት ጋር እንሰራለን የሚል አማራ አሁን ዛሬ ላይ ታግለህ ትርክቱን ካልሰበርክ በፋኖች ጭንቅላት ውስጥ ይሄ ስህተት እንደሆነ በደንብ ካልሰራንበት ምንም አያመጡም። የለም እንዴ ፖለቲከኞች እኮ ናቸው። እነሱም ባንሆን እንደነሱ ማሰብ ሊከብደን አይችልም። ሁሌም ጠላትህ አንተ እዛ ትግራይ ጋር ብትሆን፣ አንተ በአብይ ቦታ ብትሆን ምን ልታረግ ትችላለህ? በቃ አለቀ።